السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. نبي صلى الله عليه وسلم يا رمضان ورسي جبا صحابوችን እንኳን ደስ አላችሁ መልእክት ያስተላልፉ ነበር። كان النبي صلى الله عليه وسلم يبشر أصحابه بقدوم رمضان يقول قد جاءكم شهر رمضان. በእርግጥ እኮ የረመዳን ወር ለእናንተ መጣላችሁ። ማን እንዲጠቀምበት? እኛ እንድንጠቀምበት፣ ለሌላ ለምንም አይደለም። ሸህሩ ሙባረክ የተባረከ ወር። ሸሪዓ ላይ በረካ የሚለው ቃል ከመጣ ኸይሩን ከሲር ማለት ነው፣ መልካሙ የበዛ። በቀንም ሆነ በሌሊት የሚሰሩት አምልኮዎች ከመብዛታቸው የተነሳ አላሁ ስብሓነሁ ወተዓላ በረካውን አብዝቶ አመጣው ይሄንን ወር። ሁል ጊዜ ሲናፈቅ ይኖራል። ምክንያቱም በአመት ውስጥ አንድ ጊዜ ብቻ ነው አንድ ወር የሚመጣው። እንደገባ ግን አይከርምም። ጮሌዎች ብቻ ናቸው። ከማ ቃለ ተዓላ ፈሊዛሊከ ፈልየተናፈሲ ሙተናፊሱን። ብልጥ የሆኑ ሰዎች መሽቀዳደምን ይሽቀዳደሙ እንዳለው ይሽቀዳደሙላታል። ብዙ ተዘናጊዎች ደግሞ ረመዳኑ ሲገባ የመጀመሪያዎቹን 3፣ 4፣ 5ኛው ቀን ላይ ደክሞኛል ኢሻን ቤቴ ብሰግድስ ይላል። ኢሻን ቤቱ የሰገደ ተራዊህ ይመጣል? አይመጣም። የመጨረሻዎቹ ላይ ራሱ ምን ይሆናሉ? ጭራሽ ከመስጂድ ይርቃሉ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በመጨረሻዎቹ 10 ቀኖች ነበር ምን የሚያደርጉት? በጣም ወገባቸውን ትጥቃቸውን አሳምረው በልንዲያው ሚስቶቻቸውን ሁሉ ቀስቅሰው ሚተጉና ሚለፉ የነበረው። ለምን ሲባል ለሰው ልጆች ህይወት ብርሃን የሆነው ቁርአን የወረደው በዚህ ወር ውስጥ ነው። ለምን ሲባል አላሁ ስብሓነሁ ወተዓላ የሁሉንም አምልኮ ምንዳ ምን አድርጎ አስቀመጠው? ከ10 ምንዳ አንስቶ ኢላ 700 ضعفين 700 እጥፍ ድርብ ድረስ ኢለ ሰውም ጾም ሲቀራል ፈኢነሁ ሊ የጾምን ጉዳይ እኮ እኔ እንጂ ማንም የደሞዙን ልክ ሊጽፈው አይችልም። ለምን ይመስላችኋል? ምክንያቱም ትዕግስት ለ3 ይከፈላል። 3ቱም የትዕግስት አይነቶች በአንድ አምልኮ ላይ የሚገኙት የት ላይ ነው? ጾም ላይ ብቻና ብቻ። አንደኛ አላህን መታዘዝ ራሱ ትዕግስት ይፈልጋል። ሁለተኛ ወንጀልን መተው ራሱ ትዕግስት ይፈልጋል። ሶስተኛ መራብ፣ መጠማት፣ መቸገር፣ ይሄን ላላህ ሲሉ መታገስ ራሱ ምን ይፈልጋል? ትዕግስት ይፈልጋል። ወሊዛሊከ ቃለ አላሁ ተዓላ ኢነማ ይወፋ አሳቢሩነ አጅረሁም ቢገይሪ ሂሳብ። እነዚያ ታጋሽ የሆኑ ሰዎችን አላህ ደሞዝ እኮ ሲከፍላቸው ያለ ስፍር ያለ ግምት ቁጥሩ እንዲህ ነው ማይባል ነው የሚከፍላቸው። ለዛ ነው አላህ ምን ያለው? ጾምን በተመለከተ ፈኢነሁ ሊ፣ ጾም እኮ የኔ ነው የማንም አይደለም አለ። ወአነ አጅዚ ቢህ፣ እኔ ነኝ እኮ የጾምን ደሞዝ ምመነዳው፣ ለጾሙ ሰዎች እኮ ምከፍላቸው እኔ ነኝ አለ። ከዛ ምክንያቱን ተናገረ። የዳው ይተዋልን ሸህወተ ስሜቱን፣ ወጣዕመ መብላት መጠጣቱን፣ ሊአጅሊ ለእኔ ሲል ይተዋልናል። ምክንያቱም ማንኛውም ጿሚ ተደብቆ የሚበላ አለ እንዴ? የለም። ኢማኑ ደካማ የሚባለው ሰውዬ ራሱ ተደብቆ አይበላል። ጌታ እኮ ያየኛል ይላል። ለምን? አላህ ራሱ ስላገዘው። ሰይጣንን አሰረለት፣ የጀሃነም በሮች ተዘጉ፣ የጀነት በሮች ተከፈቱ። አሁን ጥያቄውን መሰላቸው ወንድሞች፣ አንዳንድ ጸጋዎች ወደኛ ሲመጡ ያን ጸጋ ባወከው ልክ ነው ምትለፋበት። ካላወከው አትለፋበትም። ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለምን አስመልክቶ አላህ ምን አለ? ለቀድ ጃአኩም ረሱሉን ሚን አንፉሲኩም ብሏል አላለ? በእርግጥ እኮ መጣላችሁ መልእክተኛ። እናንተ አይደላችሁም ወደሱ የሄዳችሁት፣ እሱ ነው ወደ እናንተ የመጣው በራችሁን ሊያንኳኳ። ሊዩንቂዘኩም ሚነናር፣ ከእሳት ሊያወጣችሁ በአላህ ሰበብ ማለት ነው። ጀነት ደግሞ በሱ ሰበብ እሱ ባስተማሩ ልትገቡ። ጂኖች ለዛ ነው የመጀመሪያ የሸሪዓን መልእክት ሲረዱ ሰማይ ቤትን አልፎ ይገቡ ስለነበረ ሲዘጋባቸው ምድር ላይ ምን ቢከሰት ነው ሰማይ ቤት እንዳንገባ የተደረግነው? ኢና ዘየነ ሰማአ ዱንያ ቢመሷቢሃ ወጀዐልናሃ ሩጁመን ሊሸያጢን። እችን የቅርቢቱን ሰማይ እኮ ዘጋናት፣ በኮከብም አስጌጥናት፣ ለጂኖች ደግሞ ተስፈንጣሪ ችቦ ሆነ መምቻ አደረግናት ተባለ።
እርስ በእርስ ተነጋገሩ። ምንድነው እዚህ ምድር ላይ አዲስ ክስተት የተከሰተው? ሰማይ ቤት ስንገባ እንዳልነበረ እንዴት ተከለከልና? ዞር ዞር ብለው ሲፈልጉ ነቢዩ ሰለላሁ ዐለይሂ ወሰለም በጥኑ ነኽል የሚባል ቦታ ላይ ፈጅር ሰላትን እያሰገዱ ሰሙ። ሐታ ምን እስኪሆኑ ድረስ አቅላቸው መሳት ደረጃ አድርሷቸው ማን ጂኖቹ ማላ የተወረደውን ቁርአን ሲሰሙ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ወአነሁ ለማ ቃመ ዐብዱላሂ ካዱ የኩኑነ ዐለይሂ ሊበተን በጣም ተደንቀው እርስ በእርስ መጀመሪያ ምን ተባባሉ? አንሲቱ ዝም በሉ ተባባሉ። ለምን ሰምተው አያውቁማ። ከዛ አንዱ ባንዱ ላይ ወጡና አላህን የነገረን አላየነው ነቢዩ ሙሐመድ ላይ የኛ ባሪያ ላይ እኔን ለማጥራት ሲሰግድ የነበረው ሰላት ላይ እላዩ ላይ ሊደረመሱበት ነበር አለ። ከምኑ የተነሳ? በጣም ከመመሰጣቸው የተነሳ። ከዛ ለህዝቦቻቸው ሄደው ሲናገሩ ምን አሉ? አጂቡ ዳኢ አላህ፣ አላሁ አክበር። አጂቡ እሺ በሉ፣ ዳኢ አላህ ያላህ ተጣሪ የሆኑትን ነቢዩ ሙሐመድን እሺ በሉ። ወመን ላ ዩጂብ እሺ ያላለ ሰው ዳኢ አላህ ያላህ ተጣሪ የሆኑትን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እሺ ያላለ ሰው ፈለይሰ ቢሙዕጂዚነ ፊል አርድ በምድር ላይ እኮ የትም ማምለጫ የለውም አላህ የያዘው ጊዜ። አሁን የእሳቸውን አመጣጥ ተናገርኳል። የረመዳን መምጣት አሁን እዚህ ሰው ተተራምሷል። ቦታ ጠቦም ጠጋ ጠጋ በሉ ተብሎ ሰው ቆሞ ተጠጋጋ። ሳ ይሄን ሁሉ አፈር ይበላዋል። አላህ ይዘንልን። ይሄ ሁሉ ዛሬ ምድር ላይ የምንኖረው ሰዎች ከቀናት በኋላ አያምን ማዕዱዳት የተቆጠሩ ትንፋሾች፣ የተቆጠሩ ሪዝቆች፣ የተቆጠሩ ቀኖች ነው ያሉት። አፈር ውስጥ ገብተን ስጋና አጥንታችን ይበላል። አሁን ጥያቄው ምንድን ነው? ማን ነው ጮሌ ለቀብሩ ለሲራጡ አላህ ዘንድ ለሚቆምበት ቀን የሚዘጋጀው? ልብ በሉ፣ በቁርአን ውስጥ አንዲት አንቀጽ ብቻ አለች ከ30 ጁዙ። አንዲት አንቀጽ ብቻ አለች ከ30 ጁዙ በሁለት አላህን ፍሩ የታጀበች። የተጀመረችው ምን ተብላ? እናንተ ያመናችሁ ሰዎች ሆይ ተብሎ። አብዱላህ ብን መስዑድ ምን ይላል? አላህ እናንተ ያመናችሁ ሰዎች ሆይ ካለ ጆሮህን ልብህን ከፍተህ ስማ። ምክንያቱም አላህ ሊያዝህ ነው ወደ መልካሙ፣ ሊከለክልህ ነው ከመጥፎ፣ ለነፍስህ የሚጠቅምህን ነገር ልትነገር ነው። አላህ ምን አለ? ያ አዩሃ አለዚነ አመኑ ኢተቁላህ ወልተንዙር ነፍሱን ማቀደመት ሊገድ ወተቁላህ። በኢተቁላህና በወተቁላህ መካከል የተነገረች አንድ ውድ ንግግር አለች። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩት፣ ያዘዛችሁን በመታዘዝ የከለከላችሁን በመከልከል። ምክንያቱም ቀን አለ ወተቁ የውመን ቱርጃዑነ ፊሂ ኢለላህ፣ ወደ አላህ የምትመለሱበት ቀን አለና ለዛ ቀን በቃ ለሱም የሆነውን ፈጽሙ። ከዛ አላህ ምን አለ? አላህን መፍራት እኮ ማለት ትክክሉ እቺ ቃል ናት። ቅሯት፣ ተማሯት፣ ስሩባት። ወልተንዙር ይመልከት፣ ነፍሱ ኩሉ ነፍሲ ማለት ነው። እያንዳንዱ ነፍስ ይመልከት፣ ማ ቀደመት ያስቀደመችው ለምኗ ሊገድ ለእውነተኛው ሐያቱል ሐቂቂ እውነተኛ ህይወት ለተባለው ቀን ማስቀደም ያለበትን ጮሌ የሆነ ሰው ያስቀድም። የመጀመሪያው ይተቁላህ በቂ ነበር አልነበረም? አላህ አንድን ነገር ከደጋገመው በጣም ትኩረት እንዲሰጠው ስለፈለገና እንዳንሸወድበት ጥቆማ ስላለው ነው። መልሶ ምን አለ? ወተቁላህ አላህን ፍሩት። አሁን አባ ሁረይራ ስለሚባለው ሷሃባ አነሳ። አባ ሁረይራ ረዲየላሁ ዐንሁ ምን ይላል ራሱ ሲናገር? ዒልምን በምፈልግበት ሰዓት በጣም ከመራቤ የተነሳ ድሃ ከመሆኑ የተነሳ የምግብ ማጣቱ ይጥለኝና አለ ከገጠር የሚመጡ ሰዎች ምግብ አጥቼ ስወድቅ ሚጥል በሽታ ነው ያለበት ብለው በእጃቸው አይነኩኝም አለ። ይተላለፋል ብለው ይፈሩ ስለነበር አለ በእግራቸው አንገቴን ይነኩታል አለ። አልተረዳችሁም ወንድሞች? አልተግባባንም መሰለኝ። አባ ሁረይራ የተባለው ሷሃባ እውቀትን ለመፈለግ ሲል ተርቦ ረሃብ ሲጥለው
በእጃቸው አይደለም የሚነኩት። ለምን? ሚጥል በሽታ ካለበት ብለው በእግራቸው አንገቴን ያሹት ነበር። ሐታ አንድ ቀን በጣም ተርቤ ከመስጂድ ስወጣ ለነቢዩ ሰለላሁ ዐለይሂ ወሰለም አዩኝና ፈገግ አሉ አለ። መራቤን አውቀውልኝ ነው ብዬ አለ። መራቤን አውቀውልኝ ነው ብዬ ፈገግ አልኩ አለ። ና ብለው ቤት ጠሩኝ አለ። ቤታቸው የነበረችው አንዲት ዋንጫ ወተት ብቻ ነበረች አለ። ሊሰጡኝ ነው ስላለ ሂድና መስጂድ አህሉ ሱፋ የሚባሉትን መስጂድ በረንዳ ላይ የሚያድሩትን እንደነዚህ ደግሞ ደሃ አልነበረም ከሶሃባዎች ከጨርቅ አንድ ድፍን ልብስ እንኳን ኖሯቸው ማያቅ ወይ ከእምብርት እስከ ጉልበት ወይ ከላይ ጀምርና ታፋ ትንሽ ወረድ እንዳለ ብቻ የሚሄድ። ስለዚህ ሁሌ አንድ እጃቸው ምን ላይ የነበረ ንፋስ መጥቶ እንዳይገልባቸው ታፋቸው ላይ የሚቀመጥ የነበሩ። ሂድ እነሱን ጥራ ሲሉ እንደነገጥኩ አለ። እሱ ተርቧላ። ነቢዩ ሰለላሁ ዐለይሂ ወሰለም ያዘዙኝን ፈጸምኩ አለ። ተጠሩ። እሳቸው ዱዓ አድርገውበታል። ያንን ወተት ሁሉም ሰው ጠጣ አለ። በስተመጨረሻ ማንና ማን ቀራሉኝ አለ። እኔና እርሶ ቀርቻለሁ። ግጥም ማርገት ጠጣሉኝ አለ። እስክጠግብ ጠጣሁ አለ። መጨረሻ ላይ እሳቸው ጠጥተዋል። ለዲን ይሄን ሁሉ መስዋዕትነት የከፈለው አባ ሁረይራ ምን ይላል? አለቀሰ። ምን ያስለቅስሃል አሉት። ቢያስለቅስ ተርቦ በሰው እግሩ መረገጡ፣ በሰው እግር አንገቱ መረገጡ ያስለቅስ ነበር አልነበረ? ወተት እሱ ሊጠጣ ፈልጎ ሌሎች ሰዎች መጣራታቸው ሊያስለቅስ ይችል ነበር አልነበረ? በእነዚህ ክስተቶች አላለቀሰም። ምን አስለቀሰው ታዲያ? ገምቱ። ተጠየቀ። ለምን ታለቅሳለህ ተባለ። እኔን የሚያስለቅሰኝ አለ የመንገዱ ርዝመትና የኛ ስንቅ ማነስ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢና ሊላሂ ወኢና ኢለይሂ ራጂዑን። አባ ሁረይራ ከፀሐይ መውጫ እስከ ፀሐይ መግቢያ አሁን ባለንበት ዘመን ይኸው 1500 ዓመት አልፎ ቃለ ሰለላሁ ዐለይሂ ወሰለም ከመባሉ በፊት ምን ይባላል? አን አቢ ሁረይረተ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እየተባለ በሺዎች የሚቆጠሩ ሐዲስ ያስተላለፈውን ሶሃባ እኔን እኮ ያስለቀሰኝ ረሃቡም ጥጋቡም ድህነቱም ምኑም አይደለም አለ። እና ምኑ ነው? የመንገዱ መርዘምና እኛ የምንሄድበት የኔ ስንቅ ደግሞ ማነሱ ነው። ፈተዘወዱ ፈኢነ ኸይረ ዛዲ አተቅዋ፣ ተሰነቁ። ከስንቆች ሁሉ በላጭ ማለት ለአኼራ አላህ ፊት ለምንቆምበት ቀን መልካም ስንቅ ይዞ መገኘት ነው። ያ መልካም ስንቅ ማለት ትክክለኛ እምነትና መልካም ስራዎችን ይዞ ለተቀረው ምን ማድረግ? ያ አርሐመ ራሒሚን፣ ከአዛኞች ሁሉ በላጭ የሆንከው አዛኝ እመኑ ብለሃል። ነቢያትህን በላክበት ሁሉ አምኛለሁ። ስሩ ብለሃል። ያቅሜን ሰርቻለሁ። የተቀረውን ላንተ ትቼዋለሁ። ሙላልኝ። ይሞላል አይሞላም? ይሞላል። ቆሻሻ እምነት ይዞ ስራን ሳይዙ ግን በአላህ ላይ ተስፋ ማድረግ የከንቱ ምኞት ሁሉ ከንቱ ነው ወንድሞቼ። ስለዚህ ረመዳንን ማግኘት ምንድነው ጥቅሙ? ጠልሃ ኢብኑ ዑበይድላህ የተባለ ሶሃባ ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ አልይ ፊል ጀና እያሉ 10 ሶሃባዎችን የጀነት መሆናቸውን ስማቸውን ጠቅሰው ተናግረዋል። በአንድ ቦታ ላይ የተለያየ ቦታ ላይ ሌሎችንም የጀነት መሆናቸውን ጠቅሰዋል። ጠልሃ የጀነት ከተባሉት ሶሃባዎች ውስጥ ነበር። ምን ይላል? በእኩል ሰዓት ነቢዩ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም 2 ሰዎች መጥተው እስልምናን ተቀበሉ አለ። አንደኛው ጂሃድ ያበዛ ነበር አለ። በዛው ባላህ መንገድ ላይ ሸሂድ ሆኖ ሞተ አለ። አንደኛው 1 ዓመት ዘግይቶ በሰላም ሞተ አለ ያለ ጂሃድ። በእንቅልፌ ሰው ሚያየውን አየሁ አለ። ምንድነው እሱ? መናም ህልም አየሁ አለ። ጀነት በር ላይ ሆኜ አለ ከነዚህ 2 ሰዎች ጋር ከጀነት ውስጥ ተጣሪ መጣ አለ። ምን ሊል? 1 ዓመት ዘግይቶ ያለ ጂሃድ የሞተውን ሶሃባ አንደኛ አስገባው፣ በጂሃድ የሞተውን ሶሃባ ሁለተኛ አስገባው። እኔን አንተ ቀንህ ገና ነው ተመለስ አለኛል። ይሄንን ዜና መዲና ውስጥ ተናገርኩ አለ። ሰዎች በጣም ከመገረማቸው የተነሳ በመደነቅ ማለት ነው፣ እንዴት በጂሃድ ሸሂድ ሆኖ የሞተውን ያለ ጂሃድ 1 ዓመት ዘግይቶ የሞተው ሰውዬ እንዴት ቀድሞት ጀነት ገባ ብለው። ወሬው ማን ጋር ደረሰ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ደረሰ።
ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አንድ ዓመት አልዘገየምን አሉ። ዘግይቷል ተባሉ። ረመዳንን አላገኘምን? ይሄን ያህል ረክዓ አልሰገደምን? ሰግዷል ተባሉ። በሁለቱ መካከል ያለው ልዩነት እኮ በሰማይና በምድር መካከል እንዳለው ልዩነት ነው። ስለዚህ ይሄን ረመዳን ያገኘ ሰው የስካሁኑን ከባከነ ከዚህ በኋላ ያሉትን ቀኖች ግን ሊቀልድባቸው ይገባል። ወንድሞች የማታዋ ቃል ኪዳን ምን ትመስል ነበር? የየትኛዋ ማታ? የዛሬዋ ማታ። ማታ ስንተኛ ምን ብለን የተኛ ነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ስትተኙ አሉ በቀኝ ጎናችሁ ተኙ አሉ። ልክ ቀብር ውስጥ በቀኝ ጎናችን እንደምንተኛው እንዲህም በሉ አሉ። ሚስትህ አጠገብህ ሆና ከሆነ ደቂቃ በኋላ አገኛታለሁ ብለህ ሌላ ፊክራ ውስጥ ብቻ እንዳትገባ። ያ ሁሉ ሳይሆን ተጠቅልሎ መሄድም አለና ሞትም በየደቂቃው ማስታወስ አለብንና ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ቢስሚከ ረቢ፣ ጌታዬ ሆይ ባንተ ስም፣ ወضዕቱ ጀንቢ፣ ጎኔን አሳረፍኩኝ፣ ወቢከ አርፈዑ፣ ባንተም ስም ብቻ እኮ ነው ማስነሳው፣ ኢን አምሰክተ ነፍሲ፣ በተኛሁበት ነፍሴን ከያዝካት፣ ፈርሐምሃ፣ እዘንላት፣ ልትያዝ ስለምትችል። እኛንን ምድራዊ ሰበቦች ምናበዛው። ልብ ነበረበት ወይ? ደም ብዛቱ ይሆን የመታው? ምን ነክቶት ነው ግን? ታፍኖ ነው ወይ ቤቱ እንላለን። አበደን ከላ። ሰው በቀን እንደሚሞተው ሁሉ ማታ በተኛበትም ይሞታል። ለዛ ነው ኢን አምሰክተ ነፍሲ፣ ነፍሴን ከያዝካት፣ ፈርሐምሃ፣ እዘንላት፣ ያንተ እዝነት ብቻ እንጂ የማንም አያስፈልጋት። ወኢን አርሰልተሃ፣ ከመለስጋት ግን አንድ ቀን ቻንስ ከሰጠኸኝ፣ ፈሕፈዝሃ፣ እባክህ ጌታዬ ሆይ ጠብቅልኝ፣ ቢማ ተሕፈዙ ብሂ ዒባደከ ሷሊሂን፣ የደጋግ ባሪያዎችህን ነብስ በምትጠብቅበት የኔንም ጠብቅልኝ ብለን ለምነን። ለዛ እኮ ነው ከእንቅልፋችን ስንነሳ የመጀመሪያዋ ንግግር ምንድን ነው የምትለው? አልሐምዱሊላህ፣ ምስጋና ሁሉ በጠቅላላ ለአላህ ነው። አለዚ አሕያና፣ ሕያው ያደረገን፣ ባዕደማ አማተና፣ ከሞትን በኋላ ትንሹን ሞት እንቅልፍን፣ ወኢለይህ ኑሹር፣ ዛሬ ብንነሳም ከእንቅልፋችን የሆነ ቀንን ሞትና ግን ከቀብራችን ስንወጣ ወኢለይህ፣ ወደ እሱ ብቻና ብቻ እኮ ነው ራቁታችንን በባዶ እግር ሳንገረዝ ቆመን የዛን ቀን ጭንቀት የምንጋፈጠው። ያን ቀን ጭንቀት በምን እንለፈው? ላ የሕዙኑሁም ልፈዛዑል አክበር፣ ትልቁ አስደንጋጭ የቅያማ አስደንጋጩ ጉዳይ ማያስደነግጣቸው ሰዎች አሉ። አላህ ከነሱ ያደርገን። መንሁም መን አመነ ቢላሂ ወአሚለ ሷሊሃ፣ በአላህ አምነው መልካም የሰሩ ሰዎች ናቸው። ይህን መግቢያ ካደረኩኝ ለዛሬ ያስኩላችሁ አርዕስት ባላህ ፍቃድ አንዲት የቁርአን አንቀጽ ናት። ከሱ አልጨምርም፣ ማብራሪያው ጨምር ይሆናል። ከሙሉ ቁርአኑ እሷን የሚያክል አንቀጽ የለም። አንድ ነጥብ ግን ወደ ኋላ ልመልሳችሁ። ወዴት? አሁን አሳልፈነው ወደ ነበርነው ሐዲስ። የዛን ዘመን ህልም አያችሁልኝ? እንዴት የሚያጅብ ህልም እንደነበር። የቀን ህይወትህ ሲያምር የማታ ህልምህም ያምራል። አለይሰ ከዛሊክ ነው አይደለም ወንድሞቼ? የቀን ህይወትህ ሲያምር አላህን አስታዋሽ እሱን ወዳጅ ስትሆን ተኝተህ ያስደስተሃል። ነቢዩ ምን ስላሉ ሰለላሁ ዐለይሂ ወሰለም? ከሳቸው በኋላ ነቢይ እንደማይመጣ ነገር ግን አማኞች በህልሞቻቸው እንደሚበሰሩ ተናገሩ። ሶሃባዎች እንደኛ ወፍራም ሰዎችም አልነበሩ፣ 3 ሜትርም አልነበሩ። እንዲያውም አብዛኛዎቹ ሲነገር እገሌ ሆዱ ላይ ድንጋይ ያስር ነበር፣ እገሌ እንዲህ ነበር የሚባሉት። ከይፈ ወሰሉ ኢላ ሃዘ ደረጃ? ማንም ከነቢያት ውጭ ማይደርሰውን ደረጃ በምድር ላይ እንዴት ደረሱት? ሰደቁ መአላህ፣ ከአላህ ጋር እውነተኞች ሆኑ። አላህ ራሱ እንደመሰከረላቸው ኡላኢከ ሁሙ ሳዲቁን፣ እነሱ እኮ ናቸው እውነተኞች አለ። ኡላኢከ ሁሙል ሙእሚኑነ ሐቃ፣ እነሱ እኮ ናቸው እውነተኛዎቹ አማኞች ሲል መሰከረላቸው። በተኙበት ቀንህ ገና ነው እየተባሉ ሹፍ ቀንህ ገና ነው፣ ቀጥል አላህን በማምለክ ላይ። ቀንህ ሲደርስ ትገባዋለህ ተረጋግጦላል።
ያ ሰላም ወላሂ የኛ ህልሞች ዱንያ ላይ ብቻ ተንጠልጥለው አናሳዝንም? እነሱ ዱንያን እንደ መሻገሪያ ድልድይ ያዟት። እዚህ ተቀምጠው ጭራሽ ምን አይነት ጀነት እንደተዘጋጀላቸው ሁሉ ተነገራቸው። ዑመር የሚገባበት እንዲህ ይመስላል። ውስጡ ሴት አለች፣ አላህ አሳየኝ። ጠጋ ብዬ ላይ ያልኩና ዑመር ሆይ ቅናትህን አይቼ ቅናትህ ትዝ ብሎኝ ወደ ኋላ ተመለሱ። ወሬው ምን ብሎ ነው የሚያልቀው? አንቱ የአላህ መልእክተኛ ሆይ እኔ በርሶ ቀናለሁ ብሎ አይኑ በእንባ ታጠረች። ሀከዛ ኢማን የሴት ስም አይደለም። ኢማን ጥፍጥና አላት። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ሐቢብ ኢለይና ልኢማን፣ አላህ ሆይ እምነትን እኛ ዘንድ ከምንም በላይ የተወደደ አድርገው ያሉት። ክህደትን አላህን ማመፅን እኛ ዘንድ የተጠላ አድርገው ያሉት። ዛሬ ክህደት ላይ ተቀምጠን አማኞች ነን እንላለን። አመፅ ላይ ተቀምጠን አላህ እኮ አዛኝ ነው እንላለን። አላህ ለነማን ነው የሚያዝነው? ያቅማቸውን ታግለው የተቀረውን ወደሱ ለሚያስጠጉት ነው አይደል? ሆን ብሎ ሰው እንዴት አላህን ያምጻል? ኸይር አርሳችን አየቱል ኩርሲ። አሁንም እዚህ ጋር የሌላ ሷሃባ ስም ላነሳ ነው። ኡበይ ኢብን ከዕብ ይባላል። ሌላ ሷሃባ ልንተዋወቅ ነው። እስካሁን ስንተዋወቅን 3 አባ ሁረይራ 1፣ ሁለተኛ ጠልሃ፣ ሶስተኛ ማን? አሁን ኡበይ ኢብን ከዕብ። ነቢዩ ሰለላሁ ዐለይሂ ወሰለም እሱ አጠገብ ሆነው አንተ ዘንድ አሉት። ምክንያቱም እሱ ምን ስለነበር ድፍን ቁርአንን ሸምድዶ የያዘ። አንተ ዘንድ ከቁርአን አንቀጾች ሁሉ በላጩ አንደኛው የትኛው ነው አሉት። ሌል አደብ ለስነ ስርዓት ብሎ ምን አለ? አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ያውቃሉ አለ። አሁንም ለሁለተኛ ጊዜ ጠየቁት። ያኔ ፍቃድ እንደሆነ ገባውና አየቱል ኩርሲ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም አረጉና ደረቱን መቱት። የዱላም አይደለም የደስታ ልክ የምትወደውን ሰው ጀርባውን እንዲያቅፈህ መታ እንደምታደርገው አላህ በእውቀትህ ያስጠቅማል። ልብ በሉ፣ ቁርአን ውስጥ ስለተለያየ አርስቶች የሚያወሩ አንቀጾች አሉ። ስለ አላህ የሚያወሩት ግን ሁሉም ቁርአን ሙሉ የአላህ ቃል ከመሆኑ ጋር አንዱ አንዱን ይበልጠዋል። አየቱል ኩርሲን ግን ማንም አይበልጣት። ምን ስለሆነች? ሙሉዋ ስለ አላህ ብቻና ብቻ ነው የምታወራው። ለሱ የሚገቡትን ብቻ ማጽደቅ ነው ስራው። እሱም ከተስማማን ከሱ ውጭ ላሉት ደግሞ የተሰጡትን በቁርአን በሐዲት እንመማራለን። አላህ ምን አለ? የመጀመሪያ ነጥብ የምትይዙልኝ 10 ነጥቦች ነው ማነሳው። ስንት ነጥቦች አልኩ? 10። 10ሩንም ከናንተ መልሼ እጠይቃለሁ። 1 2 3 እያልኩ ነው ማውራው። ሁሉንም ያዙ፣ ምክንያቱም ቀልድ የለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከግዴታ ሰላት በኋላ አየተል ኩርሲ ያነበበ ሰው በሱና በጀነት መካከል ሞት የምትባለዋ ብቻ ነው ያለችው አሉ። ከሞት በኋላ ጀነት ይገባል። በዚህ ይቀለዳል ወንድሞች፣ በዚህ ይቀለዳል። እዚህ ውስጥ አማርኛ የማይሰማ ሰው አለ? እንዳስተረጉምለት የለም ማለት በአማርኛ ባላህ ፍቃድ ቀስ ብለን ላላህ የሚጸድቀውንና ከአላህ ውጭ ላሉ አካላት የአላህ መብት የተሰጣቸውን በማስረጃ እንነጋገራለን። ትምህርቴን ከመጀመሪያ በፊት ግን የመጀመሪያ ከሁላችሁ የምጠይቀው ጥያቄ አለ። ለቁርአንና ለሐዲት እጅ እንሰጣለን ወይስ አንሰጥም? መልሱልኝ። እንሰጣለን። እርግጠኛ ናችሁ? እርግጠኛ ናችሁ? ጥሩ። ከቁርአንና ከሐዲት ማንንም አናስቀድምም በሉ። ባረከላሁ ፊክ። ማንንም የሚለውን ድገሙልኝ። ጀዛኩሙላሁ ኸይረን። ክሪክ አስረናል ማለት ነው። መነሳት ይቻላል። ክሪክ ካሰርን በኋላ ክሪክ አይነካም፣ ዝም ብሎ ቀጥታ ወደ ጉዳዩ መግባት ነው። አላህ ምን አለ? አላሁ ራሱን ላይ ያስተዋውቅ ነው። አላህ ማለት እኮ አለ አንደኛ ነጥብ ላ ኢላሃ ኢላ ሁ፣ ከእርሱ በስተቀር በሐቅ
የሚመለክ አምላክ በሰማይ በምድርም የለም። ተስማምተናል እዚህ ድረስ? ምን አለ ድገሙልኝ ትርጉሙ። ላኢላሃ ኢለላህ ማለት ምን ማለት ነው? ከአላህ ውጭ በሐቅ የሚመለክ አምላክ የለም። ድገሙት። ጥሩ። አሁን አላህ ይጠብቀንና ሰዎች የአላህን ዲን ለመዝረፍ ምን አይነት ታክቲክ አመጡ መሰላችሁ? ለምሳሌ አንድ ወንድ ለሱ ማትገባን ሴት ዝሙት እኮ አይደለም ምንሰራው ብሎ ቢያቅፋት ቢስማት አብሯት ቢተኛ ጉዳዩ ዝሙት ከመሆን ይወገዳል? አይወገድም አይደል? የክህደት ሰዎች መጡ። ምን ሊሉ? እኔ አምልኮ መፈጸምለት አካል ፈጣሪ ነው እስካላልኩ ድረስ ሽርክ አይደለም አሉ። ማምለጫ ናት። ልብ በሉ። የፈጸሙለት ምን ነው? አምልኮን ነው። አምልኮ የሚገባው ለማን ብቻ ነው አለ? መልሱልኝ። እርግጠኛ ነን አይደል? አዎ። ለምሳሌ ዛፍን ፈጣሪ ነው እስካላልኩ ድረስ ለዛፍ ስጁድ ባደርግ ሽርክ ነው አይደለም? ጥሩ። ለዛፍ ካልተቻለ ለሰው ልጅስ ይቻላል? ለመላኢካስ ይቻላል? አይቻልም። ስለዚህ የመጀመሪያ ያስረገጥነው ምንድነው? አላህ ማለት ላኢላሃ ኢላሁ ከእርሱ በቀር በሐቅ የሚመለክ አምላክ የለም። ሁለተኛ ነጥብ ራሱን ሊያስተዋውቀን ነው። እኔ እኮ ማለት አልሐይ አልቀዩም። ድገሙልኝ እስቲ። አልሐዩ አልቀዩሙ። ለአላህ ብዙ ስሞች አሉት። ከነሱ ውስጥ አንድ ያላህ ባሪያ እነዚህን ሁለት ስሞች አንድ ላይ ጠርቶ አላህን አይለምነው አላህ እሺ ቢለው እንጂ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን ስንል? ያ ሐዩ ያ ቀዩም። እስቲ ድገሙት። ያ ሐዩ ያ ቀዩም። አሁን ትርጉሙን ስናቅ ነው ነገሩ ሁሉ የሚገላለጽልን። ለምንድን ነው እነዚህ ውድ ስሞቹ በጣም ከስሞቹ ውስጥ አላሁ ካለ በኋላ ለምን አስከተላቸው እዚህ ቦታ ላይ? ምክንያቱም ፍጡራን ከአላህ ውጭ የሚያመልኳቸው አካላት በጠቅላላ ሕያው አይደሉም። ሕያው አይደሉም። ሕያው የሚባለው ማን ብቻ ነው? አለዚ ላ የሙት እማይሞት የሆነው ብቻና ብቻ ነው ምን የሚደረገው? ሕያው የሚባለው። ለዚህ ማስረጃችን ምንድን ነው? ነቃ ነቃ፣ ገና ነው ሰዓቱ። አሱር ላይም እንዲህ አይነት የሚጣፍጥ ዳዕዋ ስለ ተውሂድ እየተደረገ ማንቀለፋት አይቻልም። ነቃ በሉ። አንድ ታላቅ አሳዛኝ ክስተት በዚህ ኡማ ላይ ተከስቷል። ማሁዋ እሱንም ያክል ሙሲባ በዚህ ኡማ ላይ የለም። ምንድን ነው? የነቢዩ ሰለላሁ ዐለይሂ ወሰለም ሞት። ራሳቸው ምን ስላሉ? አንድ አማኝ የሆነ ሰው ሐዘን ካጋጠመው በእኔ ሞት ይጽናና፣ እኔን ከማጣት የበለጠ ሙሲባ የለባችሁም። አባትህን፣ እናትህን፣ ንብረትህን፣ እግርህን አለ የምትለውን ብታጣ አላህ ራሱ መስክሮላቸዋል። አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም። ይሄ እኔ የላኩት ነቢይ ማለት ለአማኞች ከነብሳቸው በላይ ነው አለ። እሳቸው ሲሞቱ ምን ተከሰተ? ዑመር ደነገጠ። አንዳንድ ሙሲባዎች ለመቀበል ይከብዳሉ። አቡበክር ቦታው ላይ አልነበረም። በደንብ ስሙ፣ በደንብ ሙሐመድ ሞቷል የሚል ሰው ካለ አለ ዑመር አንገቱን በሰይፍ ነው ምለዋል። እሳቸው አልሞቱም አለ። ነገር ግን ሙሳ መልእክት ሊያመጡ እንደሄዱት ወደ ጌታቸው ነው ሄዱታል። ምክንያቱም የነቢያት እንቅልፍ ምንድነው? ወሂ ነው አይደለ? መሞታቸውን እያየ እንኳን አልሞቱም ብሎ ደነገጠ። አቡበክር መጣ። የሚገባውን ክብር መጀመሪያ ለሚገባው ክብር ሰጠ። ወደ እነ ዑመር አልሄደም። የነቢዩ ሬሳ ላይ ሄደና አለይሂ ሰላቱ ወሰላም ግንባራቸውን ሳመ፣ አለቀሰ። ጢብተ ሐየን ወመይተን አላቸው። በሕይወትም ሞተህም ምንኛ ሽታህ ይጣፍጣል አላቸው። አላህ ሁለት ሞትን በአንተ ላይ አይሰበስብብህም። አላህ ሁለት ሞትን በአንተ ላይ አይሰበስብብህም። የዱንያዋን ሞት ሞታታል፣ የሚቀጥለው አብቅቷል። ከዛስ እዛ ትርምስ መሃል ትልቅ ሰው ቆመ። ማን? አቡበክር ኸሊፈቱ ረሱልላህ ሰለላሁ ዐለይሂ ወሰለም የኹለፋነቱን ሥራ ሊሠራ ነው። አንተ ተናጋሪ ሆይ ቁጭ በላል። ዑመርን አስቀመጠው። ተቀመጠ። ከዛ ምን አለ? ይሄ ነው ተውሂድ ማለት።
ሙሐመድን የሚያመልክ ካለ አለ ሬሳው ተቀብሮ ነው ይሄን ያለው አይደለም። ሬሳው እዛ አለ ገና አልታጠበም። ተውት ሊቀበር ሊከፈን ቀርቶ ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል አለ። ተውሂድ እሳቸውን ከመውደዳችን ጋር መሞታቸውን አረጋገጠ። አላህን የሚያመልክ ካለ ግን አለ አላሁ ካለ በኋላ አርረሕማኑ አርረሒሙ አልመሊኩ አልቁዱሱ አሰላሙ አልሙእሚኑ አልሙሃይሚኑ አልዓዚዙ አልጀባሩ አልሙተከቢሩ እያለ ከነዚህ ሁሉ ስሞች ውስጥ ጠራ አልጠራም? ኢንተቢሁ ጆሮን ልብን መክፈት ጥቅሙ እዚህ ጋር ነው። አርረሕማን አርረሒም የሚለውም አላህን ይወክላል አይወክልም? እዚህ ቦታ ላይ ግን አቡበክር ሊያስረግጥ የፈለገው ምን ነው? አላህን የሚያመልክ ካለ ግን አላሁ ሐዩን ላ የሙት መቼም የማይሞት እንደማን እንደ ነቢዩ ሙሐመድ አልሀይ ሕያው የሆነ አምልኮ የሚገባው ለሱ ብቻ ነው። ከዛ ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ አሩሱል ነቢዩ ሙሐመድ እኮ ሌላ አይደሉም ከበስተፊታቸው ሌሎች መልእክተኞች እንደሳቸው መጥተው የሄዱባቸው መልእክተኛ ቢሆኑ እንጂ። አሁን ሐቆች ተለያዩ አልተለያዩ? ያለ ሐቅ ጸደቀ፣ የነቢዩ ሐቅ ጸደቀ። ኢነከ መይቱን ወኢነሁም መይቱን፣ አንተም ሟች ነህ ጠላቶችህም ይሞታሉ፣ የውመል ቂያማ ፍርድ ይሰጣል። እሺ ከዚህ ቀጥሎ ምን ተከሰተ? የእሳቸውን አሟሟት አስመልክቶ እንዴት እንጠባቸው? እሳቸውን እንደ ሌላ ተራ ሰው ልብሳቸውን ፈታተን ልናጥብ ነው ብለው ሶሃባዎች ጥያቄ ያነሱ። አላህ እንቅልፍ ሸለብ እንዲያረጋቸው አረገ። ሙሉ ሶሃባዎችን ኢልሃም ነገር መጣላቸው። የመልእክተኛውን ሰውነት እንዳትገልጡ ተባሉ። ተፋሞን በሕይወትም ሞተውም የተከበሩ ነቢይ ግን ማይመለኩ ክብራቸው ምንድን ነው? የእሳቸውን የተከበረ አካል ማንም ገልጦ አላየው ከሚስቶቻቸው ውጭ። እዛው ልብሳቸው ባለበት ታጠቡ። ከዚህ የበለጠ ክብር አለ? ከዚህ የበለጠ ክብር አለ ወይ? የለም። ከዛስ የትን ቅበር ደግሞ አሉ። ከሰው ጋር ነው የምንቀብራቸው? አዎ ሌላ ሰው ከሆነ ከሰው ጋር ነው የሚቀበረው። እሳቸውስ? አሁንም ታላቁ ሰው መጣ አቡበክር። እኔ ከእሳቸው ሰምቻለሁ ነቢይ የሚቀበረው የሞተበት ቦታ ነው። የሞቱባት ፍራሽ ተነሳች፣ እዛው ጋር ተቆፈረ፣ ተቀበረ። 4 ነጥብ። ስለዚህ አምልኮ የሚገባው ማን ብቻ ነው? አልሐይ አለዚ ላ የሙት፣ ሕያው የሆነ ማይሞት። እሺ ዒሳ ዓለይሂ ሰላም በሕይወት አለ፣ ሁለተኛው ሰማይ ላይ አለ። አምልኮ ይገባዋል? አይገባው። ከማን በኋላ የመጣ ስለሆነ? መጀመሪያ አላህ ነው የነበረው፣ እኛ የምናመልከው በፊት ብቻውን የነበረ ኋላም ብቻውን የሚቀረውን አንድ አላህ ነው። ዒሳም ምድር ላይ መጥቶ ይሞታል አይሞትም? ይሞታል። መላኢካዎች ይሞታሉ አይሞቱም? ይሞታሉ። ማይሞተው ማን ብቻ ነው? አንድ አላህ። ስለዚህ አምልኮ የሚገባው ለማን ብቻ ነው? ለአንድ አላህ እንጂ ፈጣሪ ነው እስካላልክ ድረስ የቃጥባር ሼኾችን ድረሱ ብትል ችግር የለም። ፈጣሪ ናቸው እስካላልክ ድረስ ነቢዩን ድረሱልኝ ብትል ችግር የለም የሚባል የለም። ችግር አለ። ችግሩ ምንድን ነው? ጀሃነም ነው፣ እሳት መግባት ነው። ቀልድ የለም። አሁን ጥያቄው ምንድን ነው? ሰዎች ሰውን የሚሸውዱበት መልክ አይታወቅም። ለምሳሌ ፀጉሩን አንድ ሰው ፍሪዝ አርጎ ሐሺሽ እያጨሰ እየነጠረ ቢመጣ ገና ከሩቁ ይሄ ሰው ኪስ አውላቂ ይመስላል ይባላል አይባልም? ይባላል አይባልም? ይባላል። ጥምጣም ጠምጥሞ ግን ጺም አሳድጎ አሰላሙ አለይኩም ወረሕመቱላሂ ወበረካቱ ቢስሚላሂ ረሕማኒ ረሒም ሲለ ሻሆቹ መጡ መርሃባ ብለህ ልብህን ኪስህን ስትሰጠው ያ ሰላም ተበልተሻል ጀለስ እያለ ከኪስህ ላይ ብርህን ከልብህ ላይ አቂዳህን ይነጥቃል አይነጥቅም? ይነጥቃል አይነጥቅም? ይነጥቃል። ዛሬ በማስረጃ ልታዩ ነው እንዴት እንደሚነጥቁ። አልሐይ ሕያው የሆነ አልቀዩም ማለት ደግሞ ቃኢመን ቢነፍሲሂ ቃኢመን ሊገይሪሂ
ቃኢመን ቢነፍሲሂ በራሱ የቆመ ዛሬ እዚህ ቆዳና ሌጦ መስጂድ ተሰብስበን በዚህ ሙቀት ተጠጋግተን መማማራችን ጥቅሙ ለኛ እንጂ የሱን ስልጣን አይጨምርለት። ሜዳ ላይ ወጥተው ከአላህ ውጭ ዒሳ ጌታ ነው የሚሉትም ሰዎች እንዳለ በቁጥር ቢበዙ የሱን ስልጣን አይነኩት። በራሱ የቆመ ገኒዩን አኒል ዓለሚን ከዓለማት የማይፈልግ የተብቃቃ ጌታ ቃኢመን ሊገይሪሂ ከሱ ውጭ ላለነው ደግሞ ማን ነው አለኝታችን? አሶመድ የፍጡራን ሁሉ መጠጊያ አላህ ብቻ እንጂ ከሱ ውጭ መጠጊያ የለንም። የቆመልን እሱ ነው። ማስረጃ ኩለ የውሚን ሁወ ፊ ሸዕር አላህ እኮ በየቀኑ ስራ ላይ ነው። ያስተኛናል፣ ያስነሳናል፣ ያበላናል፣ ያጠጣናል፣ ሰማይን ይዟታል፣ ምድርንም ይዟታል በእኛ ላይ እንዳትርድ። ይህን ሁሉ አድራጊው ማን ነው? አልሙተደቢር ሁወ ረቡል ዓለሚን። ስለዚህ ሁለት ነጥብ አየን። ምንና ምን? አንደኛ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ፣ ሁለተኛ ሕያው ማይሞትና በራሱ የተብቃቃ ለፍጡራኑ የሚያብቃቃ ይህን ስልጣን የሚያሟላለ ወንድሞች፣ ሌላ አንድ ነጥብ ትጨምሩልኛላችሁ። አላሁ ኻሊቁ ኩሊ ሸይ አላህ የሁሉ ነገር ፈጣሪ እሱ ብቻና ብቻ ነው። እንቀጥላለን ከሶስተኛው ነጥብ አንስቶ ትንሽ አሁን መንዙማዎች ላሰማችሁ። ቅድምም ብያቸዋል። ኪስ ሲወልቅ አያስታውቅም አልኳል። በረመዳን ሰዎች መንዙማ የሚባል ነገር ይዘው ይመጣሉ አይመጡ? በአማኑም ቀን እኮ የማይሰማ ነገር ነው አይደለም? በረመዳን ተርበን በምንውልበት መጀመሪያ ቃል ገብታችሁልኛል። ምን ብላችሁ? ለቁርአንና ለሐዲስ እጅ እንሰጣለን፣ ማንንም ከማንም አናስበልጥም ብላችሁ አላላችሁ? አክረመኩሙላህ ብለናል። የማራተኛቸው አልዩ አይተር ነበረ ለነቢ መኖሪያ ሚስጥር ታማኝ ፊት ወደድ ሆነ አይጠረጠር የልቡን ሳያረግ ፊቱንም አይዞር በሄደበት መልካ የማይደፈር ቀን በጃጉል ወበሶላት የሚያድር ጎኑን ሳያሳርፍ አንድ ቀንም ድር በአንድ ያዘነበን እንደተሸበረ ነፍሱን ሳያስደሳ ወዲያው ተሻገረ ዒልመል ገይብ ተሱ ይጠየቅ ነበረ። አሁን መጨረሻ ላይ ሰማችሁ ምን የሚል? ዒልመል ገይብ ከሱ ይጠየቅ ነበረ። አሊ ብን አቢ ጣሊብ የሚባለው የነቢዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ነው። የእሳቸውን ልጅ ያገባ ነው ረዲየላሁ ዐንሁ። አላህ መልካም ስራውን ይውደድለት። እሱን እንወዳለን ብለው የእስልምና መካጃ የሚያደርጉት ሰዎች አሉ። ይሄን መንዙማ ባይመስል ምን አለ መጨረሻ ላይ? ዒልመል ገይብ የሩቅ ሚስጥር እኮ ከሱ ከአሊ ይጠየቅ ነበረ። ውሸት እኮ የሩቁ የሚያውቀው ማን ብቻ ነው? ምን ማለት ነው የሩቅ ማለት? ከኛ የተጋረደ ነገር አለ። ጅብሪል አለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። ስለ ቂያማ ንገረኝ አላቸው። የእሳቸው መልስ ምን ሆነ? ጠያቂ ተጠያቂም ስለ ቂያማ አያውቁም። ቂያማ ምን ስለሆነ? የሩቅ ሚስጥር ስለሆነ አይደል? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ባለቤታቸው አኢሻ ረዲየላሁ ዐንሃ ጦር ዘመቻ ይዘዋት ሄደው እንቅልፍ በተኛችበት እነሱ ወዴት ይመለሳሉ? የጦር ቅፍለቶቻቸውን አንስተው ይመለሳሉ። ተረሳች። አንድ ሌላ ሶሃባ ከኋላ ሲመጣ ከመሸፈኗ በፊት ያውቃት ስለነበር እናቴ አላት። የምእመናን እናት ግመሉን ዝቅ አደረገላት፣ ጫናት። አንድም ቃል አልተነፈሰም። ይዟት መጣ። መዲና ከተማ ሲገባ የሙናፊቆች ቁንጮ ምን አለ? የሙሐመድ ሚስት ዝሙት ሰራች ብሎ ከተማው ላይ ወሬውን አሰፋፋ። ነቢዩ ሰለላሁ ዐለይሂ ወሰለም የሩቁን ስለማያውቁ በጣም ተጨንቀው ምን እስኪሉ ድረስ ስለሷ ሊያጣሩ እስኪሞክሩ ድረስ ከሰራሽው አላህ አፉ ይበልሽ፣ አላህን ተውበት ጠይቂ። ጭራሽ እሷ ምን አለች? ጉበቴ በለቅሶ ሊፈነዳ ደረሳለች በመጠርጠሯ። ከዛ ምን አለች? አላህ እንጂ ነፃ የሚያወጣኝ የለም አለች። አልሰራሁም ብልም አታምኑኝም አለች። ወደ አባቷ ዞረች፣ ወደ እናቷ ዞረች። መልስ ስጡልኝ እንጂ አለች። ማን መልስ ይስጥላት? እውነት የኛ ነቢይ ሰለላሁ ዐለይሂ ወሰለም የሩቁን ቢያውቁ ኖሮ እቺ ውድ ንጹህ ሚስታቸው ምንም እንዳልሰራች ያውቁ ነበር አልነበረም? መልሱ። ያውቁ ነበር አልነበረም? ነበር። ከዛ የሩቅ የቅርቡን የሚያውቀው ጌታ ሱረቱ ኑር ላይ እሷን ነፃ ለማውጣት 10 የቁርአን አንቀጽ አወረደ። ምክንያቱም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሩቁን ስለማያውቁ። እምነት እንደዚህ ነው የሚገነባው። እንቀጥል።
በተለይ ይሄ እናንተ ክልል እነዚህ የቃጥባሪዎች ጉዳይ በጣም የተሰራጨበት ነው አይደል? ምን እያሉ እንደሆነ ታውቃላችሁ? አላህ ወደ ትክክለኛው እስልምና ይምራቸው። እስቲ አሜን በሉ። እስልምና ውስጥ አንዲት ድርሻ የላቸውምና አላህ ወደ እስልምና ይመልሳቸው። ወደ ጀይላኔ ቢወረውረው አብዱልቃድር ጀይላኔ ምንድነው የወረወረው? አላህ ነው የሚያውቀው። እነሱ እንደሚሉት ማለት ነው። ለውሐል መሕፉዝን አስመረመረው። ለውሐል መሕፉዝ ማለት መላኢካ እንኳን ይቀርበዋል ወንድሞቼ፣ በአላህ ይሁንባችሁ። መላኢካዎች ይቀርቡታል? አይቀርቡትም። ጀይላኔ የተባለው ግለሰብ የፍጡራን ሁሉ ቀደር የተጻፈበትን ሰማይና ምድር ከመፈጠራቸው 50 ሺህ ዓመት በፊት የተጻፈውን ለውሐል መሕፉዝን አየና በዓለም ተሹሞ ብዙ ጉድ እያስወገደ በባግዳድ ምድር ሰለላሁ ዐለይሂ ወሰለም ይላል። ምንም እኮ ጭራሽ ይሄ ሰለላሁ ዐለይሂ ወሰለም የሚለው ራሱ ማይገናኝ እኮ ነው። አረ በአላህ ይሁንባቸው ይገናኛል። ይሄ ሰለላሁ ዐለይሂ ወሰለም ነው የሚያስብለው ይሄ ወይስ አዑዙ ቢላህ ነው የሚያስብለው? አዑዙ ቢላህ አይደለም። ጀይላኔ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን ለውሐል መሕፉዝ ላይ ምን እንዳለ አያውቁ። ቢያውቁ ኖሮ ምን ይሆን ነበር? የአይሻን ንጹህነት ያውቁ ነበር አይደል? صح አልሐምዱሊላህ ይመስገን ገፋር ቀልቤን ያዞረልኝ ወደ እናንተ በር በእናንተ የሸሸ ያገኛል ሹምሽር። ወደ ማን ነው የሚሸሸው ወንድሞቼ? አላህ ራሱ ምን አለ? ራሱን ሲያስተዋውቅ ፈፊሩ ሽሹ ኢለላህ፣ ወደ አላህ ብቻና ብቻ። ይሄ ሰውዬ ምን ይላል? ወደ እናንተ። ከአንድ በላይ ናቸው ደግሞ። አንድ የማይጣፍጠው ሰው በሺህ አይጠግብም። አለይሰ ከዳሊክ? አንድ አምላክ አላህ ካልጣፈጠ ጅብሪል ቢመጣልህ ሚካኤል ቢመጣልህ እነዚህ ሁሉ ምኖች ስለሆኑ ፍጡሮች ስለሆኑ አንድ አምላክን ግያስክስ ወኢዛ ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة በአኺራ የማያምኑ ሰዎች አላህ በብቸኝነት ሲወሳ ይጨነቃሉ። ቁርአን ሐዲስ ሲነገር ተውሂድ ሲነገር የሚጨንቃቸው ሰዎች አሉ የሉ? አሉ። ወኢዛ ذكر من دونه ከአላህ ውጭ ያሉት ሲወሱ ግን እነማን እነ አብሬት፣ እነ ቃጥባሬ፣ እነ አልከሶ፣ እነ አሊ ጎንደር፣ እነ ኑር ሁሴን፣ እነ ጀይላኔ የመሳሰሉት ሲጠሩ ምን ይላሉ? አላህ መሰከረባቸው። ኢዛ ሁም የስተብሽሩን አለ፣ ወዲያውኑ ደስታ በደስታ ይሆናሉ አሉ። ምን በማድረግ? ዕጣኑን አጭሱት እስቲ በረካቸው ይትረፈን ይላሉ። ስለ ተውሂድ ሲነገር ያመማቸው ሰዎች ስለ አላህ ማለት ነው። ከአላህ ውጭ ያሉት አካላት ግን ሲወሩ አጀብ 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 ይላሉ። ከለቀኳቸው ድምፅ ፋይሎች ውስጥ አሁን እዚህ ያልያዝኩትን ሰዓቱ እንዳይረዝም ሁሉ ነገር በአንድ ቀን ስለማይደገም ነው። በዚህ በወሎ ሼክ ሙሂዲን የሚባል ሰው ነበር። የአላህ ጠላት ሆኖ ስምና ሙሰማ ያልገጠሙ ማለት ነው። ኢብራሂም ከሆንክ የተውሂድ ሰው ነው አይደል መሆን ያለብን? ሳህ ሙሂዲን ተብሎ የዲን ጠላት የሆነ ሰው ምን ይላል? እናንተ እኮ አታውቁኝም፣ ቀዲም ነኝ፣ የጥንት ሰው እኮ ነኝ። ነብዩ ሲወለዱ በሰውት ተጥጃለሁ አለ። አረብኛው ልተርጉምላችሁ። ነብዩ ሲወለዱ ታላቁ ሰው እሱ ቦታው ላይ በድምፅ ነበር። አልተረዳቸው? ከዛ እዛ ያሉት አጀብ 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 ይላል። ይህን የዓለማችንን ክህደት አጀብ ወይስ አዑዙ ቢላህ የሚባለው? ቀጠለና ምን አለ? ቡራቁ ላይ ሊወጡ ሲሉ አለ ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅዲስ በቡራቅ በምትባለው ከፈረስ ባነሰች ከአህያ ከፍ ባለች አይደል ሄዱት? ቦታው ላይ ነበርኩ አለ። አንድም እንኳን አላህን ፍራ የሚለው የለም። በድምፅ እኮ ተቀድቶ ነው። አብዱልቃድር ጀይላኒ ያኔ ያልተወለዱም ነበር አለ። ሩሃቸው ግን መታ ተጎነበሰች አለ። ሩሃቸውን እንደ መወጣጫ አድርገው በአብዱልቃድር ጀይላኒ ላይ አድርገው ወጡ። ከዛ እኔ ደግሞ ቤተል መቅዲስ ላይ ቀድሜ ደርሼ ጠበቅኳቸው አለ። ከቡራቁ ቀድሞ ማለት ነው። ቆይ በእንዲህ አይነት እምነት የሚያምኑ ሰዎች አገራችን ላይ አሉ የሉም? ይሄንን እኮ ነው እያልን ያለ ነው። ከጾም በፊት የሚጠበቀው እምነትን ማስተካከል ነው። ከዛ ቀጠለና ሰውየው ምን አለ? ነቢዩ ሁሉ ተጨንቆ እኛ ላይ ሊያርፍብን ነው ወይ ቡራቁ ሲሉ እንደዚህ 40 ሜትር ማትሞላ አያቸው ነበረ። መተው ዱብ አሉ አለ። ከዛስ
አላቆመም እኮ የደፋር ሰውዬ ሰማይ ቤት ሲድረተል ሙንተሃ ድረስ ሄድኳል። ነቢዩን እንኳን ይዟቸው ሄደው ማን ነው? ጅብሪል ነው እኮ ይዟቸው ያደረገው። አልተረዳችሁም? እሱ ግን ያለ ጅብሪል ሄደና ቀድሞ እዛ አላህ ያሳያችሁ። እንግዲህ እንዲህ አይነት ክህደት አለ ሀገራችን ላይ። ለዛ ነው ይሄን ክህደት አሁን ተሰብስበን እዚህ ቃጥባሪዎች ስንት ሚሉት ጉድ እያለ ማለት ነው። በመንዙማ በረመዳን ስንት በየጫት ቤቱ በየስጋ ቤቱ የሚደረግ ጉድ እያለ ስለሌላ አርዕስት አውርተን ስለ ተውሂድ ሳይወራ ብንለያይ አላህ ይመለከተናል አይመለከተንም? ምን አይነት መመልከት? የቁጣና ቅጣት የሚያመጣ መመልከት ይመለከተናል። ለዛ ነው ተውሂድ በጣም ረጅም ሰዓት ሊሰጠው የሚገባው ተውሂድ ነው። ለምን? ተውሂድ ከተስተካከለ ከዛ በኋላ ያለው ገር ነው። ተውሂድ የሌለው ሰው እንዲህ አይነት እምነት የሚያምን ሰውስ ነገር ሁሉ ይበላሽበታል። ሊለግስ ነው መሰል ደመናው ዟዟረ የልቅስና የስልካችሁ ንባብ ይሰማ ጀመረ። ስማችሁ ለማንሳት ችግሮች ስኖረን አሁን አካበበኝ በሰማይ በምድር ጨነቀኝ ጠበበኝ እንደምናገር ማን ቀደም ብሎ ማን ይታኸር እንኳን መናቂሙን አብሮ ሊሰተር ስምስሙን ለማንሳት የሚያደናግር አለል በይቱ ሁላ ተዳር እስተዳር ሁሉም ባንድ ሆኖን ሙስጠፋ ጋር ዛሬ ድረሱልን ላገኘን ችጋር አንድ አላህ አለ። ልብ በሉ። አሁን ይኸውላችሁ በብዛት ላይ የሚገርመኝ እንዲህ አይነት ቦታ በእርጋታ ያንኑ መንዙማ እኛ ከፍተን ስናሰማ ሲሰሙት የነበሩት ሰዎች ሁሉ ደንግጠው ተራራ ሊወርድ ድንግጥ ይላሉ። እዛ ቦታ ደግሞ ሀድራ ቦታ የሚሉት ቆሻሻ ቦታ ጫት ካለ ድቤው ካለ ወትዋቹ ካለ ይሄ ክህደት ዲን መስሎ የሚታያቸው ሰዎች አሉ። ለዛ ነው ጥሩ ቦታ የዋለ ሰው ጥሩ ነገር ይዞ ይመጣል። ይሄንን እኮ ሰዎች እያለቀሱ እኮ ነበር የሚሰሙት። ለብቻ ግን ሲከፈትላቸው ስንት ሰዎች ከዚህ ክህደት ወጥተዋል አልወጡ? ሁሉም በአንድ ሆነው ከሙስጠፋ ጋር ከነቢዩ ጋር ዛሬ ይድረሱልን ላገኘን ችጋር አለ። ችጋር ያጋጠመው ሰው ማንን ብቻ ነው የሚለምነው? ወንድሞቼ አረጮክ በሉ። እኛ እንኳን እኮ አላህ በማለት ላይ እኮ እነሱ ፍጡርን የሚጠሩትን ያህል እኮ አንጮህ። እነሱ ወየው ጀባል ሲሉ ተራራ እንኳን እንደዚህ አይጮህም። አለይሰ ከዛሊክ ለነዚህ ሰዎች ማዘን ግድ ይላል። ዝም ማለት አያስፈልግም፣ ማስተማር ነው። ክህደት ላይ መሆናቸውን ተስማምተናል። ይኸው ፉርሳው ተሰጥቶናል። ሜዳው ይኸውና፣ እዚህ ሜዳ ላይ ሐቋን ማድረስ። ዛሬ ባይመለሱ ነገ እነሱ ባይመለሱ ልጆቻቸው እየተመለሱ ነው አይደለም? አልሐምዱሊላህ ወሽክሩ ሊላህ። ለምጀለኮ ነው ላሻውን ለመስራት ማንን ይመስላችኋል? መልሱልኛ። አሁን የሚመስለው ለትክክለኛ ሰዎች የሚችል እኮ ነው ያሻውን ለመስራት ማለት የፈዓሉ ማየሻ ትርጉም አላህ እኮ የፈለገውን ይሰራል። አንድ ወሁወ አላ ኩሊ ሸይን ቀዲር፣ ሁሉም በማድረግ ላይ ደግሞ ቻይ ነው የተባለውን ጠቅለል አድርገው ለማንሰጡት የሚችል እኮ ነው ያሻውን ለመስራት። ማን? አቡል ጀበል እያሉ ነው። የማን ልጅ? የሼኽ ኢሳ ልጅ። ይሄ እስልምና ነው ክህደት ነው? መልሱልኝ። አላህ ከክህደት ያውጣቸው፣ እኛንም ከክህደት ይጠብቀን። አንድ ሰው እኮ የሚቀያየር ነው ይላሉ ተከታዮቹን ሊያስፈራሩበት እኮ ነው። እንዴት ሆኖ ነው የሚቀያየረው? ስሙ። አንድ ጊዜ ኑር ነው፣ አንድ ጊዜ ሰዓት፣ አንድ ጊዜ ሉል ነው የጨለማን መብራት። ሰው ይሄን ሁሉ መሆን ይችላል? አላሁ አክበር ከቢራ ላ ሐውለ ወላ ቁወተ ኢላ ቢላህ አልሐምዱሊላህ አለዚ ሀዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ። አላህ ባይመራን እኮ ኖሮ ከዚህ ጨለማ መውጣት አንችልም። እነሱ እኮ እዛ ጋር ድቤዋ ምናምን ስትጨምር ማለት ነው ወየው እነሱ እኮ ያሉበት እኮ ሌላ ዓለም ነው እኮ። እውነት ይመስላቸዋል? ይሄ አቡል ጀበል የተባለው ሲፈልግ ጨለማ፣ ሲፈልግ ሉል፣ ሲፈልግ እሳት፣ ሲፈልግ መብራት ይሆናል ሲባሉ አቡል ጀበል ይላሉ። የሚታይ መክሉቃት ላ ሐውለ ወላ ቁወተ ኢላ ቢላህ ወደ ኻሊቅ ሊያስጠጉት ፈለጉና መልሰው ምን አሉ? የሚታይ መክሉቃት ላ ሐውለ ወላ ቁወተ ኢላ ቢላህ። ወንድሞቼ መጠንቀቅ ምን መሰላችሁ? በውዴታ ስም ድንበር ማለት ነው። አሁን ይሄን ሰውዬ ቢጠሉት ኖሮ ስሙን እንኳን ያነሱት ነበር? መልሱልኝ።
ወደዱትና ግን የት ድረስ መውደድ እንዳለባቸው አላወቁ። እኛና አቡ ሁረይራን እንወዳለን አንወድም? ምን ድረስ ነው የምናነሳቸው? ረዲየላሁ አንሁም አላህ መልካም ስራቸው ይውደድላቸው። ይህን ሰውዬ እኮ ረሂመሁላህ ምናምን አይደለም የሚሉለት። ለምን? በህይወት እንዳለ ነው የሚቆጥሩት። እንዳለ ሕያው ነው ስለሚሉ፣ ጥንት ጀምሮ ነበር ስለሚሉ። አንድ ቦታ ላይ መንዙማቸው ላይ ምን ይላሉ? ከኢብራሂም ጋር በሳት ውስጥ ነበረ እየተሻረከ ይላሉ። ማን? አቡል ጀበል። አላህ ግን የነገረን ምን ብሎ ነው? እሳት ውስጥ የገባው ማን ብቻ ነው? መልሱ። እሳት ውስጥ የገባው ማን ብቻ ነው? ኢብራሂም። አላህን እንመን ወይንስ ቃጥባሪዎችን እንመን? አላህን። በአላህ እንደራደርም። ይህን እምነት ብለው ይዘው መጥተዋል። ከኢብራሂም ጋር በሳት ውስጥ ነበረ እየተሻረከ ይላል። ክህደት ነው አይደለም? አላህ ከክህደት ያውጣቸው። ከዩሱፍም ጋር አብሮ ሲጫወት ነበር በልጅነቱ። ዩሱፍ ሲሉ ዩሱፍ ሸምሱ መሰለ። ከነቢይላህ ዩሱፍ ጋር አብሮ ሲጫወት ነበር። ክህደት ነው እስልምና? ይሄ አባባል ክህደት ነው እስልምና? ክህደት። ከአስሃባዎቹም ጋር አብሮ ጦር ተዋግቷል ይላል። አቡል ጀበል ከአስሃባዎች ጋር አብሮ ጦር ተዋግቷል የሚል ሐዲስ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚነናር። እኔ ላይ ሆን ብሎ የዋሸብኝ ሰው ከእሳት በኩል መቀመጫውን ያመቻቻል። የራሱ ነው ሚልኩ። ሚልክ ማለት ምን ማለት ነው? ለሁ ሙልኩ አሰማዋቲ ወልአርድ። ሰማይም ምድርም በውስጣቸው የያዙትም ኩርሲዩም አርሹም የማን ብቻ ነው? ድገሙልኝ። ይሄው ምን እያሉ ነው? የራሱ ነው ሚልኩ። የአቡል ጀበል እኮ ነው ሰማዩም ምድሩም አርሹም ኩርሲዩም። እስልምና ነው ክህደት? ክህደት። አላህ ከክህደት ያውጣቸው። ያበራ ሙዛባት ማይደፈር የአብሬት ሼኾች ማለት ነው። ማይደፈሩ እያላቸው እሳቸው ማነው ወስዶ የገደላቸው? የደርግ መንግስት። አይደፈሩም እያለ ነው። ያበሩ ሙዛባት ማይደፈር አቤት ይታይልኝ ምነው የኔም ዱር። ጉዳት ሲያጋጥመን ጉዳት አጋጥሞናል ተብሎ የሚነገረው ለማን ብቻ ነው? አክረመኩሙላህ፣ አላህ አክብራችሁ። ነቢይላህ አዩብ ያውም ሲነገር ደግሞ ምን አይደረግም? በስሞታ መልክ አይደለም የሚነገረው። ነቢይላህ አዩብ 18 ዓመት ታመው ضربኒ ምናምን ሚል ቃል አይደለም የተጠቀሙት። አኒ መሰንየ አዱር፣ መከራ እኮ ዳበሳ አረገችኝ ነካችኝ። ይህ ቃል አጠቃቀም። ልጆቻቸው ሞተው ንብረት ወድሞ ካንሰር ይዟቸው 18 ዓመት ታመው እሳቸውና ሚስታቸው ብቻ ቀርተው አጠያይቁ ምን ሆነ? አኒ መሰንየ ዱር፣ ጉዳት እኮ አገኘችኝ። ይሄ ሰውዬ እዚህ ምን እያለ ነው? አቤት ይታይልኝ ምን ነው የኔም ዱር፣ ጉዳት አጋጥሞኛል። የአብሬት ሼኾች ሆይ ጉዳቴን ይውልኝ። ክህደት ነው እስልምና? ክህደት። አላህ ከክህደት ያውጣል። ዙሩልኝ ጌቶቼ በዐውነ በነስረተጀ። ዙሩልኝ ወደ እኔ ሆኑ ማለት ነው ጌቶቼ። በአውን አውን ማለት ምን ማለት ነው? እርዳታ። በነስር ነስር ደግሞ ድል ስጡኝ። ሁለቱ ከማን ብቻ ነው የሚጠየቀው? ከአንድ አላህ። ራሳቸውን መርዳት ማይችሉትን ሰውዬ እርዱኝ፣ ድል ስጡኝ ይላቸዋል። ከእጃችሁ ከጅዬ ቆም ያለው ከበር። ከእጁ የሚከጀለው ማን ብቻ ነው? አላህ። ቢየዲህል ኸይር አሉ የተባሉ መልካሞች በማን እጅ ነው ያሉት? በአላህ። በእናንተ የሸሸ ምናዜማ ያፍራ። በእናንተ የሸሸ እኮ መቼም አያፍርማል። ከአላህ ውጭ በፍጡራን የሸሸ ያፍራል አያፍርም? ያፍራል። ሀጃዬን አውጡልኝ በዛሂር በሲር። ሀጃዬን አውጡልኝ። ሀጃ የሚያወጣው ማን ብቻ ነው? በዛሂር ማለት በግልጽ፣ በሲር ማለት ሰው ሳያይ በድብቅ አውጡልኝ። አሁን በደልናቸው ወንድሞቼ፣ በደል፣ ውሸት ተናገር። ይሄን ክህደት ደግሞ ዝም ብንል ሰው ይጠፋል አይጠፋም? ይጠፋል አይጠፋም? ይጠፋል። ኪሳው ላቂኝ ፖሊስ ሲይዘው ለምን ያዝክ ብሎ የሚወቅሰው ሰው አይታችሁ ሰምታችሁ ታውቃላችሁ? ሌባ ካልሆነ በቀር ራሱ ሌባ የሆነ ሰው ለምን ትይዘኛለህ ብሎ ይከፋል። ጤነኛ ሰው ግን ኪስ የሚያወልቁ ሰዎች ኪሱን ሲያወልቁበት ፖሊስ ቢይዛቸው
ፖሊሱን አላህ ይስጥህ ይለዋል አይለው? ይለዋል አይለው? በሚያሳዝን ሁኔታ ግን ነገሮች ተገለበጡና እንዲህ አይነት ኪስ ሳይሆን እምነት የሚያወልቁ ሰዎችን ቃል በቃል የሚሰሩትን ጥፋት ህዝብ እንዲጠነቀቃቸው ስናደርግ ህዝቡ እማያውቀው ማለት ነው ምናል ለምን የሰው ስም ታነሳላችኋል? አላህን ትተው የፍጡር ስም ሲያነሱ ምን ነው ዝም አልካቸው? ወንድሜ አላህን ትተው የፍጡር ስም ሲጠሩ ወደ ፍጡር አምልኮ ሲጣሩ እንዴት አስቻለህ መጀመሪያውኑ ዝም ማለት? ለአላህ ዲን ቅናት ቢኖርህ ኖሮ ይሄን ታደርግ ነበር? አበደን። አቡል ጀበል የተባለው ግለሰብ እግሩ ላይ ጥቁር ምልክት አለበት አሉ። በደንብ ያም አይነት እኮ ነው የሚታየው በእግሩ። ረጋጭ ነበር ደባልቆ አፈሩ። ዋና ረጋጭ ነበር ደባልቆ አፈሩን አሉ። ምን ይመስላችኋል? በአላህ ገምቱ። የጭቃ ቤት ለመስራት አይደለም። እንደ ድሮ ዳቦ በግር ይቦካል እንደሚባለው አይደለም። አባታችን አደም ሲፈጠር እሱ ቀድሞ ቦታው ላይ ሆኖ ማን አቡል ጀበል እግሩን ተጠቅሞ ጭቃውን ሲያቦካ የነበረው ማን ነው? አቡል ጀበል ነው። እግሩ የጠቆረውም ጭቃ ስላቦካ ነው ይላሉ። ይሄ እስልምና ነው? ክህደት ነው? በአላህ ጮክ በሉና ክህደት ነው በሉ። አላህ ከክህደት ያውጣቸው። አላህ ከክህደት ያውጣቸው። ይኸውላችሁ ልብ በሉ። ጀሃነም ገብቶባት አልሞላ ብላ አላህ ነው የሚያበቃት በቃሽ ስትባል። ጀነትስ ማንም ቢገባበት ጭራሽ ቦታ ተርፎ ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም ሌላ ፍጡሮችን አላህ ይፈጥርና ጀነት ውስጥ ያስገባበታል አሉ። ጀነት አልሞላ ብላ። ስለዚህ እኛ የምንፈልገው ጀነት የሆነ የሚጠብ ቦታ ሆኖ እኛ ብቻ እንግባ ሳይሆን በእዝነቱ ማለት ነው። ቃጥባሬን የሚያመልኩ የኛው ዘመዶች፣ አብሬትን የሚያመልኩ ከአላህ ውጭ የሚያመልኩት በጠቅላላ ከክህደት ወጥተው ምን እንዲሆኑ ነው? እስልምና እንዲቀበሉ። አሁን ክህደት ላይ እንዳሉ ተስማምተናል አልተስማማን? ተስማምተናል። ለምን? አላህ የመጀመሪያው ሰው አደም ነው ብሎን ሲያበቃ ሌሎች ሰዎች ግን መጥተው አይ ከአደም በፊት አቡል ጀበል ነበር ቢሉ እስልምና ነው? ክህደት ነው? ክህደት ነው። አቡል ጀበል የተባለው ግለሰብ አረቡንም አጀሙንም እኛንም ዛሬ ከመፈጠራችን በፊት ዞር ዞር ብሎ ሾፈነ። እንዲህ አይነት ለውሸተኛ ፊልም እንኳን የማይመጥን ውሸት። ለምን ፊልም አልኳችሁ? ለውሸተኛ ፊልም ራሱ ውሸት ይመርጣሉ ሰዎቹ። ከእምነት ጋር የተያያዘ ውሸት አይዋሹ። ፊልም የሚሰሩት እንኳን አላህ የሚያምጹት ሰዎች በእምነት ላይ ያስቡት። የሰው ልጆች የመጀመሪያው አባት እያለ አይ ሌላ አለ። እንዲያውም እሱ ሲሰራ ምን ያደርጋል? ጭቃውን ያቦካ። ላኢላሃ ኢላላህ። ገና መጣ ዚክሩ፣ አሁን መጣላችሁ እያሉ ነው። እየጨረስን ነው። ዓለምን ሚነዳት ማን ነው አሉ? አቡል ጀበል። ዓለምን ሚነዳት ማን ነው ወንድሞች? ሰማይ ምድርን የሚያስተናብረው ፀሐይ ጨረቃን በየቦታቸው ቦታ የሚያስይዘው ማን ብቻ ነው? አላህ። ይሄው ምን ጨመርንባቸው ወይስ የነሱ ነው? የራሳቸው። ሁሉን የሚያየው ማን ብቻ ነው? አረባ አላህ። ማን ብቻ ነው? የቃጥባሪ አምላኪዎች ምን እያሉ ነው? ሁሉንም በአንድነት ያየዋል በራጁ። ራጅ ታውቃላችሁ? የውስጥ መመርመሪያ፣ ውስጣችሁን ሁሉ የሚያየው አቡል ጀበል ነው እያሉ ነው። ተመልከቱ፣ ጌትነት ሁሉ ሰጡት። ደግሞ የእሱማ ጌትነት ታውቋል በአዋጁ። በአዋጅ የታወቀው ጌትነት የማን ብቻ ነው? የአላህ ብቻ ነው። አንድንም ሳይቀረው አደረገው በእጁ። ሁሉ በእጁ የሆነው ማን ብቻ ነው? አላህ። አያችሁ ግን አሁን ቆይ ገባችሁ ወንድሞቼ፣ ለምን ሁሌ እንደምንጮህ? 10 ዓመት አለፈ አይደል? ይሄ ጮኸት ሳህ ወለላ
ስንት ሰዎች ተመለሱ አልহামዱሊላህ። አሁንም ግን የቀሩ ሰዎች ስላሉ ሌላ ስራ እየሰሩ ከመልፋታቸው በፊት እምነት የተባለችው ትልቋ ጉዳይ ልትስተካከል ስለሚገባት እነሱም በሚገባቸው መልክ ሳንሰድባቸው ይሄው በማስረጃ ኢስላም በምን ላይ ነው የመጣው? بالحجة والبرهان والرحمة በእዝነት ከእዝነቱ ውስጥ ምንድነው ያሉበትን ጥፋቱን ራሱን ሳይጨምሩ ሳይቀንሱ እነሱ ራሱ እንዲጸየፉት አድርጎ ማቅረብ። እኛ አሁን ተጸየፍ ነው አይደል? ሳሆነ እነሱ እንዲጸየፉት ግን አረ እንዲህ ያላችሁ እኮ ነው፣ አረ ይሄ ነገር ልክ አይደለም ብለን እናቀርብላቸዋለን። ከትዕቢታቸው አላህ ያውጣቸው። የአባቶቻችን መንገድ ብለው እንደ ጥንቶቹ ሰዎች ከመሸወድ አላህ ያውጣቸው። አሁን እናንተ በዚህ ደረጃ የቃጥባሬ ኮፍያ የሚለብሱ ሰዎች ይሄ ሁሉ ክህደት ያለባቸው ይመስላችሁ ነበር ወይ? ሲነገር ግን ያስደነግጣል። አያስደነግጥም? ጎዳጎዶች ያሉት የሚፈልቁ ባይገባውም እንኳን ልንገረው አልኩ ብሮኮ ጀምሮ ሲሰራ መዝለቁ ራሱ ያስረዳል መታቃይቆ ለቀርበም ለረቆ አሁን ለቅርብም ለሩቁ ተደወለ ስልኩ ሲሉ ምን መሰላችሁ የሚፈልጉበት? ጥሪ ሊያቀርቡ ነው። ስሙ እናንተ ያልገባችሁ ሰዎች ወይ ስሙ። ጥንት ጀምሮ ሲሰራ የነበረውን ልናሰማችሁ ነው። እንስማ። አሁን ተፍሲር ሊጀምሩ ነው። የልቅናውማ አሁን ልፈስረው ተፍሲር ሊነግሩ ነው። አላህ ፈጠረው፣ ግን ከማን በፊት ነው የተፈጠረው? ስሙ። በፊት የሰራውን ጉድ አሁን ልናገረው። ድሮ እዚህ ምድር ከመምጣቱ በፊት አደም ጭቃ ነው እጁን ያጠቆረው። የአደም ጭቃ ነው እጁን ያጠቆረው ማለት አደም ከተፈጠረ በኋላ ጭቃ ነበር እንዴ? ከተፈጠረ በኋላ እኮ ሰው ነበር አይደል? ከመፈጠሩ በፊት ግን ምን ነበረ? ጭቃ ነበር። አደም ጭቃ የነበረ ጊዜ አቡል ጀበል ደግሞ ሰው ሆኖ ነበር አሉ። እስልምና ወይስ ክህደት? እስልምና ወይስ ክህደት? ላኢላሃ ኢላላህ። አላህ ከገቡበት ክህደት ያውጣቸው፣ ከትዕቢታቸው ያውጣቸው። ጭራሽ ተመልከቱ ደግሞ የአላህን ስራ ብድግ አድርገው ለአቡል ጀበል ሰጡት። ነበር ያሳመረ ማንን? ልጅ አባቱን ሊያሳምር ይችላል? ወንድሞቼ በአላህ ይሁንባችሁ መልሱልኝ። አይችልም። ነበር ያሳመረ ቅርጽ የሰጠው አፍንጫ አይን የሰጠው አቡል ጀበል ነበር። ሌሎቹ ሲያቦኩ ምኑን ሲያቦኩ? ጭቃውን ሲያቦኩ እያነሳ ይቀረጽ። አላህ ደግሞ ምን አለ? ያ ኢብሊስ አንተ ሰይጣን ሆይ ማ መናዓክ ምን ከለከለ አንተ ስጁደ ከመስገድ ሊማ ኸለቅቱ ለፈጠርኩት ቢየደይ በሁለት እጆቼ ለፈጠርኩት አደም ስገድለት ስልህ ከመስገድ ምን ከለከለህ አለው። ስለዚህ አደምን በሁለት እጆቹ የፈጠረው ማን ብቻ ነው? አላህ። ግን እነዚህ ሰዎች የሰሩትን እየሰማችሁ ነው የሚናገሩትን፣ ወደዚህ ጥሪ ይጣራሉ። ስለዚህ ክልላቸውም እንደመሆኑ ዱዓ እናርግላቸው። አላህ የቃጥባሬን አምልኮ ከጉራጌ ከቀቤና ከሁሉ ክልል ላይ አላህ ያውጣ። ወደ ትክክለኛው ወደ አላህ አምልኮ ሁላችንንም ይመልሰን። ወደ ሶስተኛው አንቀጻችን እንመለስ። ከዚህ በኋላ ፈጠን ፈጠን እያልኩ ጨርሳለሁ። ላ ተእኹዙሁ አላህን እኮ በፍጹም አትይዘው ሲነቱን ማንቀላፋት፣ ወላ ነውሙን ጥርግ የምታደርግ እንቅልፍም እኮ አትወስደው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ኢነላሃ ላ የናም ወላ የንበጊ ለሁ አየናም። አላህ እኮ አይተኛም፣ ለሱም መተኛት እኮ በፍጹም የሚገባው ባህሪ አይደለም። ከላይ አጸደቀ፣ ከታች ገፈፈ። ከላይ ምንን አጸደቀ? ኢንተርቪው ነቃ ብሏ። ምንን አጸደቀ? ሕያው ነኝ፣ በራሴ የቆምኩ ነኝ፣ ለፍጡራን የቆምኩኝ ነኝ አለ። አንድ አጸደቀ ለራሱ። እዚህ ጋር ደግሞ ምን አደረገ? ከራሱ ላይ ገፈፈ። አያንጎላጀኝም፣ አልተኛምም አለ። ነሷራዎች ምን አሉ? አላህ ይጠብቀንና ይሁዳዎች ምን አሉ? እኛ የምናምነው ድረስ ግማሹ ድረስ መጡ። ግማሹን ግን በምን አፈረሱት? ሙሉ ለሙሉ መጨረሻ ላይ በተናገሯት ቃል። እኛ ምን እናምናለን? ሙስሊሞች የነቢያት ሁሉ ተከታዮች አላህ 7 ሰማይን 7 ምድርን በውስጣቸው ያለውንም በስንት ቀን ፈጠረው?
በ6 ቀን ፊ ሲተቲ አያሚን እነሱም ያምናሉ። ቀጠሉና ግን እነሱ ምን አሉ? በ7ኛው ቀን አረፈ፣ የሰንበት ቀናችን ነው፣ እኛም የምናርፍበት ነው አሉ። ፈጣሪ ባረፈበት ቀን እኛም እናርፋለን አሉ። ላኢላሃ ኢላላህ። ይሁዳዎቹ ቅዳሜ ቀን ስራ ይሰሩ፣ ነሷራዎቹ እሁድ ቀን ስራ ይሰሩ። ለምን ሲባሉ ፈጣሪ ያረፈው ቅዳሜ ነው፣ ፈጣሪ ያረፈው እሁድ ነው ብለው። እኛ ሙስሊሞችስ አላህ ምን አለ? ወማ መሰና ሚን ሉጉብ፣ ድካም የምትባል አላገኘችንም። 7 ሰማይን 7 ምድርን በውስጡ ያለውን እኮ ፈጥረን ድካም የምትባል አታገኘንም፣ አላገኘችንም። አይደለም 7 ሰማይ 7 ምድርን ከፈጠረ በኋላ ዛሬ እኮ ደከመኝ ብሎ ሊተኛ ቀርቶ በል እንዲያውም ኩለ የውሚን ሁወ ፊ ሸዕን፣ በየቀኑ ስራ ላይ ነው። አይደለም እሱ ያዘዛቸው መላኢካዎች እንኳን ላየፍቱሩን አይደክማቸውም ማለት እንዳይደክማቸው አድርጎ ስለፈጠራቸው። ስለዚህ ስንት ባህር ያየን እስካሁን? 3 ነጥብ አየን። 4ኛ ለሁ ለሱ ለአላህ ብቻ እኮ ነው ማፊ ሰማዋት፣ በሰማያት ውስጥ ያለው በጠቅላላ። ነቢዩ ሰለላሁ ዐለይሂ ወሰለም ከአንዱ ሰማይ አንድ ሰማይ 500 ዓመት እንደሚያስጉዝ ተናገሩ። 1 አልጨረስኩም። 2 ሰማይ ቃቃቃ አለች ልትልም ይገባታል አሉ። መላኢካ እኮ ግንባሩን ያስቀመጠበት ቢሆን እንጂ እኮ 4 ጣት የሚያስቀምጥ ቦታ እንኳን የለም አሉ። ስለዚህ 7ቱም ሰማይ በምን የተሞሉ ናቸው? በመላኢካ። ስለዚህ 7ቱ ሰማይ ሲደመር በሰባቱ ሰማይ ላይ ያሉ መላኢካዎች ሲደመር ሌላ ጉድ ደግሞ አለ። መላኢካዎችን አስመልክቶ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? 7ኛው ሰማይ ላይ በይተል ማዕሙር የሚባል ቤት አለ አሉ። 70,000 መላኢካ በቀን ይገባበታል አሉ። አላህን ሲገዛ ይውላል እስከ ቅያማ ድረስ ድጋሚ ቻንስ አይደርሳቸውም አሉ። ዱንያ ከተኸለቀች አንስቶ ሲባዛ በ70,000 ስንት ይመጣል? ቁጥሩን አላህ እንጂ ማንም አያውቀውም ማለት። ስለዚህ 7 ሰማይ፣ ኩርሲ፣ አርሽ፣ ውሃው፣ በውስጡ ያሉት መላኢካዎች እነዚህ ሁሉ የማን ናቸው? ለሁ ማለት ለሱ ብቻና ብቻ እኮ ነው። ማፊ ሰማዋት በሰማይና በውስጡ ያዘው፣ ወልአርድ በምድርም ውስጥ ያለውን በጠቅላላ፣ ወማፊል አርድ በምድርም ውስጥ ያለው። ምድር ስንት ነው? 7። እኛ ያለንበት አንደኛው ምድር፣ ከዛስ 6 ሌላ ምድሮች አሉ በውስጣቸው ያለው ጭምር። ይሄ ሁሉ የማን ነው? ለሁ ለሱ ብቻና ብቻ ነው። 5ኛ መን ዘለዚ ማን ነው ያ የሽፋዑ የሚያማልደው ዒንደሁ አላህ ዘንድ ኢላ ቢኢዝኒ አላህ ከፈቀደ በኋላ ቢሆን እንጂ። ሽርክ ላይ የወደቁ ሰዎች ብዙ ጉዳዮቻቸው ሲበክኑባቸው ምን አሉ? እሺ የምናመልካቸው እኮ እንዲያማልዱ ነዋል። መጀመሪያ ባለቤት ያልሆነ አንድ ነገር ይጠየቃል እንዴ? ምሳሌ የሚካኤል የሥራ ድርሻው ምንድን ነው? ሚካኤል መላኢካ ነው እንደ ጅብሪል። የሥራ ድርሻው ምንድን ነው? ዝናብ ባዝነብና ቡቃያ ማብቀል። ዝናብ ሲቸግረን ሚካኤል ሆይ ዝናብ አዝንብልን ብንለው እስልምና ነው? ክህደት ነው? ክህደት ነው። ማንን እንለምናለን? አላህን። ምን ብለን? አላህ ሆይ ዝናብ አዝንብልን። አላህ ዳመናውን ይቀሰቅሰዋል። ከዛስ ሚካኤል ሆይ ሂድና እዚህ ቦታ አዝንብላቸው ይለዋል። ወየፍዓሉነ ማ ዩዕመሩን። መላኢካዎች ደግሞ የታዘዙትን በመስራት ላይ ናቸው አይደሉም? ናቸው። ምልጃም ቁል ሊላሂ ሸፋዓቱ ጀሚዓ። ምልጃ የተባለች በጠቅላላ የማናት? የአላህ። በእስልምና እናጸድቃለን አማላጆች እንዳሉ። ማንን ይመስል? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። መላኢካዎች ሱረቱል በቀራና አልኢምራን ወንድም ለወንድሙ ልጆች ለቤተሰቦቻቸው ያማልዳሉ። ይሄ ምልጃ ግን የሚለመነው ከማን ብቻ ነው? ከአንድ አላህ። ለዛ ነው አላህ ምን ያለው? መን ዘለዚ እኮ እሱ ማን ነው? የሽፋዑ የሚያማልደው ዒንደሁ አላህ ዘንድ ኢላ ቢኢዝኒ አላህ ከፈቀደ በኋላ ቢሆን እንጂ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ የሰጣቸው ምልጃ ራሱ ሊያማልዱ የሰው ልጆች ማንን ሄዶ ይጠይቃሉ? አባታችንን አደምን። አደም ምክንያት ያቀርባል። እኔ አይደለሁ ወይ ከጀነት ያስባረርኳችሁ? እኔ አይደለሁም ለዚህ ሂዱ ወደ ኑህ። ኑህ ጋር ሲኬድ ምክንያት ያቀርባል። ሂዱ ወደ ኢብራሂም።
ኢብራሂም ጋር ሲኬድ ምክንያት ያቀርባል፣ ሂዱ ወደ ሙሳ። ሙሳ ጋር ሲኬድ ሙሳ ምክንያት ያቀርባል፣ ሂዱ ወደ ዒሳ። ዒሳ ጋር ሲኬድ ዒሳ ምንም ምክንያት አያቀርቡም፣ ሂዱ ወደ ሙሐመድ ይላሉ ሰለላሁ ዐለይሂ ወሰለም። ነቢዩ ሙሐመድ ጋር ሲኬድ እሳቸው ምን አሉ? ነአም አዎን፣ አነ ለሃ እኔ ነኝ ለሸፋዓ የተገባሁት ይላሉ። በምንድን ነው ደግሞ ይሄ ስትሉ ራሳቸው ተናገሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ብለው? ሁሉም ነቢይ እዚች ምድር ላይ የነበረችውን ተቀባይነት ያለውን ዱዓውን ተጠቀመባት አሉ። እኔ ግን ለኡመቶቼ ለእናንተ ላማልድላችሁ ለሚቀጥለው ዓለም ደበቅኳት አሉ። ከዛ አርሽ ስር ሄጄ ረዥም ሰዓት ሱጁድ አደርጋለሁ። ዛሬ አላቀውም አሉ። የቂያማ ቀን ነው አላህ ቢያሳውቀኝ እሱን ማወደስ በልቤ ውስጥ ያፈስብኛል አሉ። ከዛስ ተነስባላለሁ፣ ጠይቅ፣ ጥያቄ ተቀባይነት ይኖረዋል፣ አማልድ፣ ምልጃ ተቀባይነት ይኖረዋል እባላለሁ አሉ። አላህ ከፈቀደላቸው በኋላ ቢሆን እንጂ ማማለድ አይችሉም። ያዕለሙ ስድስተኛ ነጥብ አላህ እኮ ያውቃል ማ በይነ አይዲህም ከበስተፊት ለፊቶቻቸው ያለውን ወማ ኸልፈሁም ከበስተኋላዎቻቸው ያለውንም እኮ አዋቂው ማን ብቻ ነው? አላህ። ወላ ዩሒጡን ፍጡሮች ግን አያካብቡም ቢሸይኢን በአንዳች ነገር ሚን ዒልሚሂ ከእውቀት በኩል ከሱ ከአላህ እውቀት በኩል እኮ ፍጡራን አንድም አያውቁም ኢላ ቢማ ሻአ አላህ በፈቀደውና አላህ ባሳወቃቸው ሲቀር። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ቅያማ አላቅም ካሉ በኋላ ጅብሪል ግን ጠየቃቸው፣ ምልክቷን ንገረኝ። እሳቸው ደግሞ አላህ ስላሳወቃቸው ገጠር ላይ በባዶ እግር ሲሄዱ የነበሩ ደሃ ፍየል ጠባቂዎች ከተማ ገብተው ህንፃ በመስራት ይፎካከራሉ። ስለዚህ አላህ ካሳወቃቸው ውጪ ሐታ ነቢያቱ ማወቅ አይችሉም። ስምንተኛ ነጥብ ወሲዓ ሰፋች እኮ ኩርሲዩሁ እቺ ናት አየቱል ኩርሲ የተባለችው በዚች ቃል ምክንያት ነው። ወሲዓ ሰፋ እኮ ኩርሲዩሁ የአላህ ኩርሲይ አሰማዋቱ ወልአርድ ሰባት ሰማይ ሰባት ምድርን እኮ በስፋት ሲለጠጥ ማም ሰፋ? ኩርሲይ ሰፋ። ነቢዩ ሰለላሁ ዐለይሂ ወሰለም ኢማሙ አሕመድ በዘገቡት ሐዲት ምን አሉ? ሰባት ሰማይ ሰባት ምድር ከኩርሲይ አኳያ ሲታዩ አሉ። ልብ በሉ፣ በረሃ ላይ ምን እንደተጣለ ነው አሉ? ቀለበት እንደተጣለ ነው አሉ። ይገርማል አይገርምም? ስለዚህ እኛ ያላየነው አላህ የዚህ እንኳን ባለቤት ነው። አልጨረስንም። ኩርሲይን ደግሞ ማን ይበልጠዋል? አርሽ ይበልጠዋል፣ ታላቁ ፍጡር። እሺ አርሽ ለማን ተንቀጠቀጠ? አላህ ላከበረው ክብሩን ለጠበቀው የሰው ልጅ ተንቀጠቀጠ። ድገሙልኝ። አርሽ ለማን ተንቀጠቀጠ? አላህ ላከበረው የራሱን ክብር ለጠበቀው የሰው ልጅ። ማንን ይመስል? ሳዕድ ብን ሙዓዝን ይመስል የመዲና ሰው ነው። ያዙልኝ በደንብ። በ30 ምናምን ዓመቱ እስልምናን ተቀበለ። በ41 ዓመቱ ሞተ። በእስልምና ውስጥ 5 ወይ 6 ዓመት ብቻ እዚህ ምድር ውስጥ ኖረ። እሱ ሲሞት ትልቁ የአላህ ፍጡር አርሽ ተንቀሳቀሰለት። ይህ ዝም ብሎ የሚሰማ ታሪክ ነው ወይስ ልብ ውስጥ ኢማንን የሚጭር ነው? ወንድሞቼ፣ አላህ ባሪያዎቹን እንዲህ ያከብራል እሱን ሲያከብሩት። አሁን ጥያቄው ምንድን ነው? እኛ እሱን ማክበር አቃተን። ሰው ፊት ሌላ ነን፣ ከሰው ውጭ ሌላ ነን። ስልካችሁን ያለ ፓስኮድ አምጡት ቢባል ስንት ፐርሰንቱ ሰው ነው መዥረጥ አድርጎ እንካ ብሎ የሚሰጠው? የዘመኑ ከባድ ጥያቄ ይሄ ሆኗል አልሆነም? ቴሌግራም በሚገርም ፓስኮድ ይዘጋል። ሰውየው ጌም እየተጫወተ ነው ወይ ስትል እሱና አላህ በሚያውቁት ኮድ ብቻ ዘግቶታል። ውስጡ ሲከፈት ከሴት ጋር ስለተጻጻፈበት። ዋትሳፕ እራሱ አሻሽሎ መጥቷል። ምን ብሎ? አይዞ የፈለግከውን ስራ ዘግተ ስትወጣ እናጠፋልሃለን ይለዋል። ሰልፍ ዲስትራክሽን ይሉታል በእንግሊዝኛ። ሜሴጁን እናንተ ስትወጡ ይጠፋል፣ አይዟችሁ፣ አምፁ ነው ነገሩ። ፈሂምቱም? የገባችሁ ነው ወንድሞቼ? እኛ አሁን በዚህ ሰዓት ስልካችንን ደፍረን መስጠት ከቻል አላህን እናመስግን። በልባችን ራሱ ብቅልም የሚሉብን ሐሳቦች እነማን ናቸው? እነማንንስ ነው የምንወደው? ከባድ ጥያቄ ነው ይሄ። የ14 ዓመት ወጣት
የዛሬ 3 እና 4 ዓመት ቱርክና ሶሪያ የሚባሉ አገሮችን የመሬት መንቀጥቀጥ ነካቸው። ድፍን ህንፃ ፈረሰበት። ነብሳድን የሚባሉት ከፍርስራሽ ውስጥ ያን ወጣት አነሱትና ማይክሮፎን ተደቀነለት። ምን ትመኛለህ ተባለ። ከምን? ከመሬት መንቀጥቀጥ ድኖ። የሱ መልስ ምን ሆነ? ክርስቲያኖ ሮናልዶ መገናኘት ፈልጋለሁ። ሰሞኑን ሀገራችን ላይ አርቲስት ሞተ ተብሎ የሙሾ መዓት ሲጻፍ አይተናል አላየንም? ስንት ሃይማኖት ያስተማሩ ሰዎች ሞተዋል አልሞቱ? በእስልምና የእነሱ ጊዜ ይሄን ያህል ተንቀጥቅጠናል? አነስ ኢብን ማሊክ ምን ይላል? እንተቤ ነቃ ብለህ ስማ። እንደዚህ ሐዲስ የሚያስደስተን የለም አለ። አነስ ማን ነው? ነብዩ ዱዓ አርገውለት 100 ልጅ አላህ የሰጠው። ስንት ልጅ? 100 ልጅ አላህ የሰጠው ሰው 10 ዓመት እሳቸውን አገለገለ። ዱዓ አረጉለት፣ አላህ ሆይ በረካ አርግለት የያዘው ሀብቱንም ልጆቹንም ብለው። ከሷሃባዎች መጨረሻ ላይ ከሞቱት 2 ውስጥ ነው። እሱ ምን ይላል? እንደዚህ ሐዲስ የሚያስደስተን የለም አለ። እንዴትኛው? ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል እንደሚለው። ምክንያቱም ነው መስማት። እኛ አለ ስራችን ትንሽ እንኳን ብትሆን አለ አነስ ያ ውድ ያላህ ባሪያ ስራችን ትንሽ እንኳን ብትሆን አላህን እንወዳለን አለ። አንድ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንወዳለን አለ። 2 አቡበክርና ዑመርን እንወዳለን አለ። አላህ ከነሱ ጋር ይቀሰቀሰናል ብለን እንከጅላለን አለ። ዛሬ ባላህ ያላመነን ሰው ወደ አንድ ልብ 2 ነገሮችን ደባልቃ ልትይዝ ትችላለች ወንድሞች። በነብዩ ያላመነ ብሎም ነብዩን የሚጠላ ሰውን ወዳጅ አድርገን ይዘናል በዚህ ዘመን። አላህ ነጃ ይበለን። ይሄን ደግሞ ምን ብለን እንጠራዋለን? እርድና አብሮ መኗኗር ብለን እንጠራዋለን። ከላ ወሃሻ። ለታላቁ ሰው ለኔ ነብይ ያልሆነ ሰው ለኔ አይሆነኝም። ከነፍስ በላይ የሚያዝኑልህ እሳቸው ነህ ብሎ አላህ ነግሮኝ እሳቸውን ያልወደደ ሰው እኔ በወድ የነውሮች ሁሉ ነውረኛ ነኝ አይደለሁም? ነኝ። በዱንያ ላይ ኪሳራዬን አውቀዋለሁ። 9ኛ አንቀጽ ወይም 9ኛ ነጥብ ወላ ያዑዱሁ ወደ ራሱ ተመለሰ። ከዘረዘረ በኋላ እሱ ያሉትን በጠቅላላ 7 ሰማይ 7 ምድር እነሱን ሁሉ ደግሞ በስፋት የሚበልጥ ኩርሲ አርሽ ምናምን ከተባለ በኋላ ወላ ያዑዱሁ አይ ወላ ይፍቂሉሁ በፍጹም እኮ አያቅተውም ሐፍዙሁማ አላህ 7 ሰማይ 7 ምድርን ኩርሲይን እኛን ሁላችንንም እኮ መንከባከብና መጠበቅ በፍጹም አይከብደው። መጀመሪያ ሲያስገኝ ያልከበደው ካስገኘ በኋላ ይከብደዋል? አበደን። አፍጥር ሰዓት ምን ይሰማችኋል ወንድሞቼ? መቼም አላህ ምን አለ? አፈላ የተደበሩን አፈላ የተዘከሩን አያስተነትኑም ምን ብሎ ደጋግሞ ነግሮናል አልነገረንም? በአላህ መልሱ። ቡታጅራ ላይ ያለው ሰው ኢንዶኔዥያ ላይ ዓለም ላይ እንዳለ ሳሉት ይሄን ሁሉ ሰው በኩል ሰዓት የሚያስፈጥረው ማን ነው? ረቡል ዓለሚን የዓለማቱ ጌታ። ሳውዲ አንድ ቦታ ላይ መካ ላይ 3 ሚሊዮን ሰዎች በኩል ሰዓት አፋቸው ውስጥ ምግብ ያስገባላቸዋል። 7 ሰማይ 7 ምድር። ሱብሃንአላህ። ይሄ ሁሉ ሳያውቁ መኖር አይከብድም? ሳያውቁ መሞትስ የነውሮች ሁሉ ነውር ነው አይደለም ወንድሞቼ? ወላ ይፍቂሉሁ በፍጹም የማይከብደው ጌታ ነው። በየቀኑ ይቀልባል። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? መርፌ ባህር ውስጥ ገብታ ስትወጣ ምን ልትቀንስ ትችላለች? ከባህሩ ላይ ከጣሳ ላይ እንኳን ትቀንሳለች አይደለም ከባህር ላይ። የአላህ ልግስናና ቸርነት እኮ ልክ እንደዛ ነው። ምንም ነገር አይቀንስበትም አሉ። የመጨረሻው ነጥባችን ወህወ እሱ አላህ እኮ አልዓሊይ ከሁሉ የበላይ የሆነ ነው። አልዓዚም ታላቅ የሆነ ጌታ ነው። ይህንን የሚያሟላ ማንም የለም። ፊ ሰማዋቲ ወፊል አርድ በሰማይም ይሁን በምድር። ተውሂድ እንዲህ ትጣፍጣለች። ከተውሂድም ውጭ ምንም ነገር የለም። እሷ የሌለችበት ምንም ነገር እንደሌለ ማወቅ አይደለም ለኛ ለተራዎቹ ሰዎች ነብያቱ 18 ነብያት። ስንት ነብያት አልኩኝ? ሱብሃንአላህ። ድገሙልኝ።
ጀመረ። ምን ሲል ኢብራሂምን አላቅ ነው፣ ኢስማኤልን ከፍ አረግ ነው፣ ዘከርያን እንዲህ አረግ ነው እያለ 18ቱንም በውዳሴ ጠራቸው። ከውዳሴው በኋላ የሚያስደነግጥ ቃል ተናገረ። ወለው አሽረኩ አለ ለሐቢጠ ዐንሁም ማ ካኑ ያዕመሉን። ቢያጋሩ ኖሮ ግን አለ አያጋሩም እንጂ ለሐቢጠ ዐንሁም ከ18ቱም ላይ ይታበስባቸው ነበር። ማ ካኑ ያዕመሉን የሰሩት ሁሉ የታገሉት ሁሉ የለፉት ሁሉ ውድቅ ይሆንባቸው ነበር። የሰው ሁሉ ቁንጮ ፊ ዱንያ ወልአኺራ ማን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እሳቸውን ደግሞ ምን አላቸው? ይሄ ማቆሚያችን ነው። ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊክ፣ በእርግጥ ላንተም ካንተ በፊት ወደ ነበሩትም እኮ መለኮታዊ ራእይ አውርደናል። ለኢን አሽረክት ብታጋራ እኮ ለሕበጠነ ዐመሉክ ስራ ሁሉ ይበላሽ ነበር። ወለተኩነነ ሚነል ኻሲሪን ከከሳሪዎች ትሆን ነበር አላቸው። አላህ ከክስረት ይጠብቃል። አገራችንን በተውሂድ ችቦ እምታበራ አላህ ያደርጋት። ዘር ማንዘሮቻችንን በጠቅላላ ከክህደት አላህ ያውጣልን። ክልላችሁን አላህ ያስማማላችሁ። ክልላችሁን አላህ ያስማማላችሁ። ወአመነሁም ሚን ኸውፍ። ሰላም ከሌለ ሰላት አለ የለም። የሰው ልጅ በአጀሉ ሲሞት በክብር ነው። በወጣህበት ግን በቢላዋ ታርዶ መሞት ግፍ ነው አይደለም? እጃችሁን እዚህ ውስጥ እንዳትከቱ። ወላ መስቃን ወላ ቀቤና ወላ ኢላ አኺሪ። ሁላችንንም አላህ ምን ሲል ጠራን? ምን ሲል ጠራን? ሙስሊሞች ሲል ጠራን። እዚህ ክልል ላይ የተሰራ አንድ ግፍ አለ። አላሁ ሱብሓነሁ ወተዓላ በዛ ወንጀል የማያገኘንና ከዛ ወንጀል ከሚምራቸው ሰዎች አላህ ያደርገን። አሜን በሉ። ከዚህ በፊት የዛሬ 4 ወይ 5 ዓመት ላይ የታረደ ልጅ አለ። ልጁ ሰለምቴ ነው። ብዙዎች አታውቁት፣ የሚያውቁ ልጆች አውቀውታል። በክልሉ ላይ ባለው ግጭት የተነሳ በግ እንደሚታረደው እንዲህ ተገዝግዞ ታርዷል። እስልምናን የተቀበለው ወንድማችን እጁ ያለበት ሰው ያውቃል ይሄን የሰራውን ስራ። እንድንደነግጥ ነው ማነሳው። አንድ ሁለተኛ ባቡ ተውባ መፍቱሕ፣ የንስሐ በር ክፍት ነው። አላህ ሆይ ይዘንልኝ፣ አላህ ሆይ ማረን፣ ክልላችንን የሰላም ቀጠና አድርግልን፣ አገራችንን ሰላም አድርግልን ብሎ ዱዓ ማድረግ። ባትችሉስ እናንተ እጃችሁን እዚህ ውስጥ አለመክተት። ቀቤናም በሉት፣ ምስቃንም በሉት፣ ሰባት ቤትም በሉት፣ አማራም በሉት፣ ኦሮሞም በሉት፣ አይደለም የሲራጥን ኬላ ሊሻገር ቀርቶ ቀይ ባህርን አያሻገርም። ይሄ ጉዳይ ቀይ ባህርን አያሻገርም። ሲጀምር እቺን ሀገር ነቢዩ ሰለላሁ ዐለይሂ ወሰለም ያከበሯትን እኛ የሰላም አምባሳደሮች እንጂ መሆን ያለብን ቀን በጫት በሽርክ አውድመን ማታ የሰው ጣራ አንድደን ሰው ገለን የትኛውን ሲራጥ ልናልፍ ነው? ሰዎች ይነግሯቸዋል፣ የእኛን ዘር እኮ እነ እንትና ይንቁታል። የተናቀ ያስረግዛል በላቸው። ሰምተሃል? ይናቁ፣ ሞኝ ስለሆኑ ነው የሚንቁ። አላህ ዘንድ ወራዳ እንዳትሆን ጣር። ወንድሞችን ገለ እሳት ባለ መግባት ሰው ሁን። እስልምናን በመያዝ ኬላውን ታልፈዋለህ፣ የዱንያውን ያኺራውን። ሰዎች ይኖራሉ ከኋላ የሚቀሰቅሱ ቤንዚን የሚያርከፈክፉ። ነንተቢ አሁን ያወራሁት ጉዳይ ውሸት ነው ወይስ አለ የለም? አትጉረምርሙ። አለ የለም? አለ። ስለዚህ ወቅቱ ምንድነው? ረመዳን ነው። በረመዳን የተደረገ ዱዓ ተቀባይነት አለው። አላሁ ሱብሓነሁ ወተዓላ አገራችንንም ሆነ ዓለምን ሰላም ያደርግልን። አላሁ ሱብሓነሁ ወተዓላ የጀነት ሰዎች ይበለን፣ ይውደደን። የነቢዩ ሰለላሁ ዐለይሂ ወሰለም ጎረቤቶች አላህ ያደርገን። መጨረሻችንን አላህ ያሳምርልን። ልጆቻችንን መልካም